የሰሜን አፍሪካ ሀገራትም ቢሆን ከኢትዮጵያ ጎን የመሆናቸውን ነገር በተደጋጋሚ ነው የሚያሳዩት። ግብጽና ሱዳን ብቻ ሳይሆን የሚጠቀሙት የተፋሰስ ሀገራት ሁሉ እንዲጠቀሙ የሚያደርግ አግሪመንት ተፈርሟል። ዲፕሎማቲካሊ በጣም ብዙ የምንቆጥራቸው ነገሮች አሉ። ኢትዮጵያ አሸናፊ የሆነችበትን ኢትዮጵያ አክሰስ ቱ ሬድ ሲ ስታገኝ እንደምትጠቀመው ያንን መብት የሰጧት ሌሎች ሀገራትም ከኢትዮጵያ ይጠቀሙ። እዚህ አካባቢ ሪስፖንሲቢሊቲ ያስፈልጋል። ለዚህ ደግሞ ኢትዮጵያ ትልቅ ሚና እንደምትጫወት ግልጽ ነው። የአፍሪካ ቀንድን ችግር ለመፍታት የሚጠበቀው የሚያስፈልገው የፖለቲካ ቀናነት። ከ7-8 ዓመታት በፊት ቀይ ባህር ከኢትዮጵያ የፖለቲካ ግንዛቤ ውጪ ነበረ። ዩናይትድ ኔሽን ውስጥ በዲቤት ነው በሙግት ነው ኤርትራ ወደ ኢትዮጵያ ፌዴሬትድ የሆነችው እንጂ በጦርነት አልነበረም። ፕሬዚዳንት ዶናልድ ትራምፕ ሆርሙዝ የኛ ግዛት በሚል ማፕም እስከ ማጋራት ደርሰዋል። በዓለም አቀፍ የጸረ ሽብር ዘመቻው ላይ የዓለም ሀገራት ወይ ከአሜሪካ ጋር ናችሁ ወይ የአሜሪካ ጠላት ናችሁ። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮው ትእዛዙ መሐመድና ቢኒያም ካሴ አብራችሁ ቆይታ የምናደርግ ይሆናል። ተመልካቾች ከኛ ጋር ሁኑ። እንዴት አለ ትእዛዙ? እግዚአብሔር ይመስገን። ሰላም፣ እንዴት ነህ? አለን። ባለፈው በቅዳሜው ፕሮግራማችን ሰፊውን ጊዜ ሙሉን የወሰድነው የግብጽ ፖለቲካ በኢትዮጵያ ላይ ከታሪክ አሁን እስካለው ሁኔታ ወይም ደግሞ እስከ ዘመናዊ ዲፕሎማሲ በጣም በርካታ ጉዳዮችን ስናነሳ ነበረ። ከታሪክ አንጻርም ተሞክራለች ያልተሳኩላቸው ጉዳዮች ብዛታቸውን ሁሉ ስናነሳ ነበረ። የተለያዩ የአፍሪካ ሀገራት ተንታኞችም በህዳሴው ግድብና ግብጽ በምታረጋቸው ከዚህ ከቀይ ባህር ፖለቲካ አንጻርም ከሱም ብዙ ነገሮችን አንስተናል። ተመልካቾቻችን ባክግራውንድ የሚፈልጉ ከሆነ የቅዳሜውን ፕሮግራማችንን ቢፎር 3 days ዩቲዩብ ላይ ቼክ ማድረግም ይችላሉ የሚለውን ለማስታወስ ነው። ዛሬም እንግዲህ በሁለት ነጥቦች ላይ እንቆያለን። የግብጽ የውጭ ጉዳይ ሚኒስትር በድር አብድላቲ አንድ ሀሳብ ሰጥተዋል። ከአሜሪካ ተወካይ ጋር ነው ወይም ደግሞ በዛ አካባቢ በአፍሪካ ጉዳዮችና በአረብ ጉዳዮች ላይ ለፕሬዚዳንት ዶናልድ ትራምፕ በማማከር የውጭ ጉዳይ ሚኒስቴሩ ላይ የሚሰሩ ሰው ናቸውና በእሳቸው የሰጡት ሀሳብ አለ እና የባህር በርን በተመለከተ ነው። ስም ባይጠሩም ኦብቪስሊ የባህር በርን ለማግኘት የሚደረግ ጥረት በጉልበት ተቀባይነት የሌለው ምናምን በሚል ስለ አፍሪካ ቀንድ ፖለቲካ ሀሳቢ ሆና ብቅ ያለችበትን አንድ ሀሳብ አጋርተዋል። ያ ማለት ምንድነው የሚለውን ስም ባይጠሩም መቼስ ሞኝ የለም ማንም ይረዳዋል። እሱ እንዳለ ሆኖ ከዛ ውጭም ደግሞ መካከለኛው ምስራቅ ላይ የአሜሪካና የቻይና ውጥረት በዚህ በኢራን ጉዳይ ላይ ከፍ ያለ መምጣቱን ከዚህ በጣም አደገኛ ከሚባለው ሳንክሽን ጋር በተገናኘ እሱንም ሰፋ አድርገን እንመለከተዋለን። አውሮፓ አካባቢም በተለይም በእንግሊዝና በሩሲያ እንደዚሁም ደግሞ በዩክሬንና በሩሲያ መካከል ያለው ውጥረት ከፍ ያለ መሄዱን የተለመደ ነው። በዩክሬንና በሩሲያ መካከል ያለው ግን ሞር ደግሞ ወደ እንግሊዝ ምን አይነት ነገር ውስጥ ነው የገባችው፣ ወደ ምን እያመሩ ነው፣ ሊጠቃቁ ይችላሉ የሚሉ መረጃዎችን በመውጣት ላይ ይገኛሉና እነሱን እንመለከታቸዋለን። ግን እስቲ በቅድሚያ አሁንም እነዚህ ሰዎች ትንሽ ፋታ የሚሰጡም አልመሰሉምና ግብጾቹ ትንሽ አስቸጋሪ ነው። የግብጽ የዲፕሎማሲ ኪሳራዎችን በጣም ከዚህ በፊትም በደንብ ስናነሳቸው ነበርና አሁን ያለውን ሁኔታም እንግዲህ በተለይ ደግሞ ኪሳራዎቹን ማንሳት እንችላለን። በነገራችን ላይ እነሱ እንዲህ አይነት ጫና ለመፍጠር ይሞክራሉ በኢትዮጵያ ላይ። አሁንም የሆነው ይሄው ነው። በየቀኑ ነው ናህራም ኦንላይን እና ኢጂፕት ቱዴይ ስትመለከታቸው በየቀኑ አዳዲስ መረጃዎችን የተለመዱ ግን ኢትዮጵያውያን በጣም ኮንሺየስ ሆነው እንጠብቋቸው የሚያደርጉ ሀሳቦችን የተመለከትኩ ነበርና ከዲፕሎማሲ ኪሳራ የተሻገረ ነገር የላትም አይነው። ግን ምን ማለት ነው አሁን በዚህ ሰዓት እንደዚህ አይነት ጉዳዮች በጣም ፍሪኩዌንትሊ ነው የሚወጡትና እሱን ብናነሳው ልክ ነው። እንግዲህ ቢኒ እንዳለመታደል ግብጽና ኢትዮጵያ ተከባብረው አብረው ሰርተው በጋራ መጠቀም ሲችሉ ባልተገባ የግብጽ ፖሊሲ ምክንያት እንግዲህ እስካሁን ድረስ መልካም ግንኙነት 100% መልካም የሚባል ግንኙነት ልንመሰርት አልቻልንም። ከኢትዮጵያ አንጻር ብዙ ነገር እያደረጉ ዲፕሎማቲክ እንቅስቃሴዎችን ያደርጋሉ። ግን ምናልባት ያዘገዩን ይሆናል እንጂ ምናልባት በመካከላችን አለመግባባት ይፈጥሩ ይሆናል እንጂ የኢትዮጵያን ብሔራዊ ጥቅም እስካሁን ድረስ ማስቆም አልቻሉም። ብዙ ጊዜ ሙከራ አድርገው ያልተሳካበት ብዙ አጋጣሚዎችን መጠቃቀስ እንችላለን። መጀመሪያ ሲጀመር በአባይ እነዚህ ወደ ጥቁር አባይ የሚሄዱ ባሮንም አባይንም ተከዜንም በሚመለከት ያለኛ ፍቃድ ምንም መጠቀም አትችሉም።
አትነኳትም የሚል አቋም ይዘው ዲፕሎማቲካሊ ብዙ ስራ ሲሰሩ ኖረዋል። ይሄን ነገር አክሽፈኗል፣ በተግባር አክሽፈኗል። የማይሰራ ዲፕሎማሲ እንደሆነ አሳይተናቸዋል። ግድብ በመገደብ ኤሌክትሪክ ጀነሬት እያደረግን ለእኛም እንድንጠቀም ለመልካም ጉርብትና ለጎረቤቶቻችንም እያዳረስን ያን አክሽፈንባቸዋል። የዲፕሎማቲክ ስራው አልተሳካም። ሁለተኛ ደግሞ ገንዘብን በማስከልከል እንግዲህ የፋይናንሻል ዲፕሎማሲ ላይ ተጠምደው ነው የኖሩት ለብዙ አስርተ ዓመታት። ያ አዘገየን እንጂ አልገታንም። እንግዲህ ኢትዮጵያ ባላት ጥሪት ከተለያዩ ጉዳዮች ጋር እየተቀነሰ መጥቶ በተለያዩ የፋይናንስ ተቋማቶቻችን ጋር በትብብር በህዝባዊ ትብብር በራሳችን አቅም ግድቦችን መገንባት እንደምንችልም በተግባር አሳይተናቸው የዓለም አቀፍ የፋይናንሻል ተቋማት ጋር ኢትዮጵያ ገንዘብ እንዳታገኝ ሲሰራ የነበረውን ፋይናንሻል ዲፕሎማሲም አክሽፈኗል። በተግባር ልማቶችን እያካሄድን ስለሆነ ነው። ሌላው ትልቁ እንግዲህ ከህዳሴ ግድብ አንጻር በሌሎች እንዲህ አይነት ሰላማዊ ፕሮጀክቶች ያልታየ የዓለም አቀፍ የሰላም ችግር የሚፈጥር አድርገው ወደ ሴኩሪቲ ካውንስል ወደ ዩናይትድ ኔሽንስ ሴኩሪቲ ካውንስል እንዲሄድ በተደጋጋሚ ዲፕሎማሲያዊ ጥረት አድርገው ሁሉም ከሽፎባቸዋል። ያኔ የኢትዮጵያ ሚኒስትሮች ጉዳይ የሚመለከታቸው ባለሙያዎች በጋራ ተመካክረው ሴኩሪቲ ካውንስል እየሄዱ የኢትዮጵያን ሰላማዊ ሀቋን የመፈለግ ፍትሃዊ የውሃ ሀቋን የመፈለግ ጉዳይ እንደሆነ አስረድተው ይሄ የህዳሴን ግድብ የልማት ፕሮጀክት ሳይሆን ለጸብ ውስጥ የሚጋብዘን አስመስለው ሴኩሪቲ ካውንስል ላይ ጫና እንዲፈጠርብን ጥረት አድርገው ከሽፎባቸው ወደ አፍሪካ ህብረት ተመልሶ እዛው እንድንደራደር ተደርገናል። ይሄም ኪሳራ ደርሶባቸዋል፣ ዲፕሎማሲያዊ ኪሳራ። ሌላው በጣም ትልቁ ላንድማርክ የሚባለው ይሄ በአባይ ተፋሰስ እነዚህ 11 ሀገሮች የኮኦፐሬቲቭ ፍሬምወርክ አግሪመንት የሚባል ለብዙ ዘመን የተለፋበት ነው። ባይዘወይ ግብጾች እንደው ድርድር እንደማይፈልጉ አንድ ማሳያም ይሄ ሲኤፍኤ የሚባለው ነው። ከ1990ዎቹ መጨረሻ ጀምሮ ኤክስፐርቶች የሚመለከታቸው ኤክስፐርቶች ፍትሃዊ የውሃ ክፍፍል እንዲኖር ጥረት ሲያደርጉ ኖረው ሲያዘገዩት ቆይተው ወደ 2010 ገደማ ዩጋንዳ ኢንቴቤ ላይ እንግዲህ ለፊርማ እንዲዘጋጅ ተብሎ ያኔም እንዲዘገይ የተደረገ ሌሎች የላይኛው ተፋሰስ ሀገራት እየፈረሙ መጥተው በሂደት የዛሬ 2 ዓመት ነው ደቡብ ሱዳን ጆይን አርጋ ሲኤፍኤን ስትፈርም ማጆሪቲ ሆነ። 11 ናቸው የአባይ ተፋሰስ ሀገራት፣ 6ቱ ከፈረሙልህ እንደ ኮረም እንደሞላ ይቆጠራልና ከ2024 ጥቅምት ጀምሮ በፈረንጆች አቆጣጠር ስራ ላይ ውሏል። ይሄ በአባይ ውሃ ላይ በነጭ አባይም በዚህኛው አባይም ግብጽና ሱዳን ብቻ ሳይሆን የሚጠቀሙት የተፋሰስ ሀገራት ሁሉ እንዲጠቀሙ የሚያደርግ አግሪመንት ተፈርሟል። ይሄም ለኢትዮጵያ ድል ነው። ለግብጾች ደግሞ የተሳሳተ ፖሊሲያቸው የዲፕሎማሲያቸው መክሸፉን የሚያሳይ ነው። በአባይን በሚመለከት ሌላው እንግዲህ በቀይ ባህርም በኩል የተለያየ ጥረት ያደርጋሉ። እንደ ኢትዮጵያ የቀይ ባህር አክሰስ ማግኘት አለብን ብላ በሰላማዊ መንገድ ጥረት ስታደርግ ልክ እንደ ትልቅ ነውር አድርገው የሀገራትን ሉዓላዊነት እንደሚጋፋ የሀገራትን ቴሪቶሪያል ኢንቴግሪቲ እንደሚጋፋ አድርገው ለሌሎች ኦን ቢሃፍ ኦፍ ኤሪትሪያ ኦን ቢሃፍ ኦፍ ጅቡቲ ኦን ቢሃፍ ኦፍ ሶማሊያ እንዳፈቀላጤ ሆነው የሚመለከታቸው ይመስል ብዙ ነገር ሲሰሩ ነበር። ግን ኢትዮጵያ ዲፕሎማቲክ ኢንጌጅመንቱን በጣም አጠናክራ ወደ ኢትዮጵያ የሚመጡ መሪዎችንም በማሳመን ኢትዮጵያ ውስጥ ደግሞ እንደምታውቀው እንደመታደል በአባቶቻችን ጥረት ከኃይለ ሥላሴ ጊዜ ጀምሮ በተሰራ ዲፕሎማሲያዊ ስራ አዲስ አበባ በዓለም 3ኛዋ ዲፕሎማሲያዊ መናኸሪያ ናት፣ ከኒውዮርክና ከጄኔቫ ቀጥሎ ብለናል። እዚህ ያሉትንም አምባሳደሮች ኢንጌጅ እያደረግን ኢትዮጵያ በሰላማዊ መንገድ የቀይ ባህር አክሰስ ማግኘቷን እያስረዳን ሄደን የግብጽን አቋም በዜሮ እያባዛባቸው ነው። እኛ ደግሞ ተደማጭነት ይገባቸዋል ወደሚል የትብብር መንፈስ እየመጣን ነው። ሌላው ከዚህ በፊት በተደጋጋሚ እንዳልነው ኢትዮጵያን ጎረቤት ሀገሮች ጋር ግብጽ ስምምነት እንትን እያደረገች ለመክበብ ከቀይ ባህር ደግሞ እንዲገሸሽ ለማድረግ ከብዙ ጊዜ ጀምሮ ሲሰሩት የነበረው ነገር አለ። ይሄም ሜጀር ግራንድ የሆነ የእድገት ፕሮጀክቶቻችንን ምናልባት እንቅፋት ሊፈጥር ምናልባት ሊያዘገይ ይችላል እንጂ ሊያስቆም የሚችል ነገር አይደለም።
እና ቀናው መንገድ እያለ ተባብሮ መስራት የሚባል መንገድ እያለ የተሳሳተ የዲፕሎማቲክ ኢንጌጅመንት ውስጥ ገብተው በተደጋጋሚ ኪሳራ ውስጥ ገብተዋል። ቢኒ በጣም ልክ ነው። ምንም ባለፈው ስናነሳቸው ከነበረው ታሪክ ጀምረ ከ1321 ከናምደ ጽዮን ጀምሮ ከዛም በኋላ የነጉንደትን ጉርአን ስናነሳ የነበሩትን የጦርነት ሂደቶች እነዚህ ሁሉ ያ ማለት የ14ኛው ክፍለ ዘመን ጦርነት አለ ማለት ሳይሆን እነዛን ሁሉ ግን ስትመለከታቸው በአብዛኛው ኢትዮጵያ በዲፕሎማሲ መንገድ የሄደችባቸው ናቸው አብዛኞቹ ከጥንት ጊዜም ጀምሮና ህዝቧንም አዌር የምታረግበት መንገድ አለ። እንደዛ እያለ የመጣ ነው። አሁን ደግሞ ጎልቶ የወጣው የህዳሴው ግድብ መገንባት መጠናቀቅ የተለያዩ ያው የዓለም አቀፉ ማህበረሰብም አብሮ እነሱ ጋር ሰርቷል ማለት ይቻላል። በተለይም ትልልቆቹ ተቋማት እና IMF እና ወርልድ ባንክ ከነሱ ጎን ነበሩ። ገንዘብ እንዳናገኝ በማድረግ ሲከላከሉ ነበረ። ከዛም በኋላ እንግዲህ ያለውን ነገር ደግሞ አብሮ የመስራት የተወሰነ በር የመክፈት ነገር አለ። ዲፕሎማቲካሊ ብዙ ያልተሞከረ የለም። የግብጽ ፖለቲከኞች በጣም በተደጋጋሚ እንደምልህ ነው በብዙ በአፍሪካ ውስጥም ጫና በመፍጠር አፍሪካ ውስጥ መከፋፈል እንዲኖር በማድረግ በተለይ ደግሞ ወደ ሰሜን አፍሪካ ያሉትን አረቦች በሚል ሽፋን ውስጥ ለመንቀሳቀስ ይሞክራሉ። በአብዛኛው ግን ከተመለከትካቸው የሰሜን አፍሪካ ሀገራትም ቢሆን ከኢትዮጵያ ጎን የመሆናቸውን ነገር በተደጋጋሚ ነው የሚያሳዩት። በአፍሪካ ህብረት ጉባኤ ላይ ስለሚያንጸባርቁት አቋምም ሳይሆን የዲፕሎማሲ ግንኙነታቸውን ስትመለከተው ከኢትዮጵያ ጎን አብረው የመሆናቸውን ይሄ ማለት ጦርነት መክፈት አይደለም። ባይዞ አሁን ከግብጽም ጎን የሆኑ ኃይላት ሊኖሩ ቢችሉም ኢትዮጵያም ጋር አብሮ ሊሆኑ የሚችሉ ሀገራት ቢኖሩም ዲፕሎማቲካሊ ካላቸው ጥቅም አንፃር እንደዛ አስበው ሊሆኑ ይችላሉ። ከግብጽ በኩል ያሉት ግን በዋነኝነት አላማቸው የሚታወቅ ጎረቤቱ ሀገሮቻችን እንደነ ኢሳያስ አፈወርቂ ወይም ኤርትራ እንደ ሀገር የሱዳኑ ሀገራቸውን ያለችበትን ሁኔታ የምታውቀው ነው። ዋና ከተማዋ ካርቱም ላይ ወጣ ገባ በሚል ሁለት ኃይል ባለባት ከተማ አንድ ከተማ ላይ እንኳን እንዳልነበረች አድርገው በኩራት ከአብደል ፈታህ አልሲሲ ጋር አብሮ የመስራት 1000 ምናምን በጣም እጅግ በርካታ ኪሎ ሜትር ድንበር ይጋራሉ። ሻላቲን የሚባልና ሀላይ የሚባሉ ቦታዎች አሉ። እዛ ላይ ግብጽ እኮ ስቲል ሁለቱ ግብጽ እና ሱዳን ይከራከራሉ። ግብጽ ግን የት ነው ያለችው ብለ ቼክ ብታረግ የምታውቀው ነው። የአስዋን ግድብ ረስቶት ነው ወይ እነ ማናቸው አብደል ፈታህ አልቡርሃን አሁን ከአልሲሲ ጋር ያው እጅና ጓንት በርግጥ ቢጤ ናቸው ከአንድ የጦር ትምህርት ቤት የተማሩ ስማቸውም የሚመሳሰል ወደ ስልጣን የመጡበትን መንገድ ወታደራዊ መፈንቅለ መንግስት ምናምን እንደዚህ ነገር ነው ያመሳስላቸዋል። በዚህ ይሄ የአረብ ሶርድ በጣም ደግሞ እኮ አካታች ለመምሰል የሚሞክሩት የአረብ ሰይፍ ምናምን የሚሉ የአረብ ሰይፍ 1 2 የሚባሉ ምናምን በጣም አስፈሪ ሆኑ የጦር ልምምዶችን ሁለቱ ሀገራት ያደርጋሉ። አረባዊም ሊያደርጉት ይፈልጋሉ። አት ዘ ሴም ታይም ደግሞ አሁን ዲፕሎማቲካሊ በጣም ብዙ ምንቆጥራቸው ነገሮች አሉ። ኢትዮጵያ አሸናፊ የሆነችበትን አሁን ትሬንዱ ዓለም ብዙ ጊዜ አዲስ የዓለም ስርዓት ግንባታ ሂደት በሚባልበት ሰዓት ላይ እንደ ኢትዮጵያ ያሉ ሀገራት መንገዳቸው ልክ እንደሆነ የሚያሳይ ነው። አንደኛ በትንሽ ኪሎ ሜትር ርቀት ላይ ተገደበ 130 ሚሊዮን ህዝብ 2050 ላይ ከ200 ሚሊዮን ሊሻገር የሚችል ህዝብ ይዘ ታጥራ ተቀመጥ የሚል የዓለም ህግም ይሁን ምናምን ይኑር ብለን ብንወስድም እንኳን አንዳንድ ህጎች አሉ ፍትሃዊ ስላልሆኑ አንዳንድ ነገሮች ኦፍ ኮርስ ራሳችን በሰራናቸው ስህተቶች አማካኝነት እንደዚህ አይነት ነገር ይኑር ቢባለም አውሮፓው ስልጡኑ ህዝብ ነገ ከነገ ወዲያ ይሄን ሁሉ ሚሊዮን ህዝብ በመቶ ሚሊዮኖች የሚቆጠሩ የኢትዮጵያ ዜጎች ገንፍሎ ከወጣ ጫናው ከነሱ መሆኑን ያውቃሉና ኢትዮጵያም ራሷን እንድትችል የባህር በር ከማመቻቸት አንፃርም እንዲህ አይነት አረዳዳለ ምንም ይሄ ኢትዮጵያዊ ስለሆነን ምናምን ሳይሆን በቃ ዓለም ያላት ትሬንድ እንደዛ ነው። በተደጋጋሚ እንደምለ ፑቲንና ትራምፕ ሺ ጂንፒንግ ባሉበት ቁልፍ ፖለቲከኞች በሚመሯት ዓለም ላይ ሺ ጂንፒንግ በታይዋን በደቡባዊ ቻይና ባህር ምንድነው የሚያደርጉት በሆንግ ኮንግ ምንድነው የሚያደርጉት እስከ ቢጫ ባህር ምን አይነት እንቅስቃሴ ያላቸው የሚለውን ከተመለከትክ ያን ሁሉ ሀብት ይዘው ሌላም አስፓየር ያደርጋሉ። ኦፍ ኮርስ መብታቸውም የተለያየ ጥያቄም ጉልበትም የሚያመጣው ነገር ስለሆነ እና ፕሬዝዳንት ቭላዲሚር ፑቲንም የሚመለከቷቸው የምታያቸው ነገሮች አራት ግዛት ጠቅልለው የወሰዱበት ምክንያታቸውን ስትወስድ ዓለም ምን ላይ ነው ያለችው ትላለህ እያስፋፉት ነው እና ፕሬዝዳንት ዶናልድ ትራምፕ ሆርሙዜኛው ነው ብሎ ዲክሌር ሲያደርጉ ዓለም አቀፍ የውሃ አካላትን መንካት
ዓለም አቀፍ ሕግን መጣስ ነው። ለአሜሪካ የላኩት መልእክት ነው። አሁን የግብፁ ተወካይ ማን ነው አብደላቲ የውጭ ጉዳይ ሚኒስትር በዓለም አቀፍ ሕግ ላይ በጉልበት የሚደረጉ ጥረቶች የሚል ተቀባይነት የለውም አንቀበለውም በሚል በርግጥ በአፍሪካ ቀንድ ጉዳይ ላይ ነው። ትራምፕን መናገር አይችሉም ወይ? በትክክልም የማይሆን ነገር ከስንት ኪሎ ሜትር በኋላ መተው ግዛት አድርገው የማጉጅ ያው ይታወቃል። ኢትዮጵያ በግልጽ አላሉም፣ ግን እኛን ነውና ብዙ ነገሮች ዲፕሎማቲካሊ ሲደክሙ እቺ ኢንሰርክልመንት ኤንድ አይሶሌሽን በምትለው ነገር ካልኩሌሽኑ እዚህም እዛም ሲል የሚሰራ አይደለም። እንዳልኩ ዓለም ትሬንዷ ዲፕሎማሲያዊ መንገዷ ሀገራት በዚህ ልክ መቃኘት አለባቸው አይነት ስሜት ያለው በመሆኑ በጋራ ጥቅምና በዘላቂ ሰላም ዓለም አቀፍ ሀብቶችን በጋራ የመጠቀም አይነት ልምድ ነው አሁን እየተወሰደ ያለው። ትራምፕ 2 ዓመት አይቆዩም። ከዚህ በኋላ እሳቸው ሲለወጡ ደግሞ የአሜሪካ ፖለቲካ ይቀየራል፣ አብሮ ይታወቃል። እንደዚህም ሆኖ ኮንግረሱ ላይ የተለያዩ ጥያቄዎች አሉ። አንደኛው በዓለም አቀፍ ስርዓትና ግንዛቤ ልክ ስትመለከተው የኢትዮጵያ ጥያቄዎች የህዳሴው ግድብም በለው እሱ ለድርድርም የሚቀርብም ስላልሆነ እሱ ችግር የለውም። በቀይ ባህር ፖለቲካ ላይ ለምታነሳቸው ጥቅም በጉልበት ወስዳለሁ አላለችም። እኔም ልጠቀም እናንተም ተጠቀሙ፣ እንዲያውም ከሉዓላዊ ግዛቷ ውስጥ የሚገኙ ቁልፍ ሀብቶችን እንደ አየር መንገድ እንደ ህዳሴው ግድብ አይነቶቹን በጋራ የመጠቀም አይነት አዝማሚያ ነው። በጋራ እናስተዳድር የሚሉትን ልትቀበል ባትችልም ባያገባቸውም እሱ አለ። ሁለተኛው ደግሞ አብዛኛው ሳይሆን ብዙ ሁሉም የአፍሪካ ሀገራት ስትመለከት የኢትዮጵያን ኮዝ የሚወስድበት መጠን በተለይ በተንታኞቹ ስትመለከት ግልጽ ነው። አንዳንድ ጊዜ አያለው ብዙ በአፍሪካ ጉዳዮች ላይ የሚሰሩ እንደ ባለፈው የተጠቀምናቸው እንደነ ፈርስት ፖስት አይነቶቹ ከዛ ኮመንት ላይ ስትመለከት ቪቫ ኢትዮጵያ ነው የሚለው አብዛኛው። they are blacks by default ጥቁር በመሆናቸው ብቻም ሳይሆን እየተረዱ መምጣታቸው ተመስገን ግን አንደርስታንድ ያደርጋሉ። እንደዚህ አይነት ትሬንድ አለ በዓለም አቀፍ ደረጃም በአህጉር አቀፍ ደረጃም እንዴት ነገር ስላለ የግብጽ ዲፕሎማሲ ያው ይሄዳል ይሞከራል። ግን የግብጽ ፖለቲከኞች በጉልበት የባህር በር ማግኘት ሀገራት እንዳያስቡት በሚል ሀሳብ ሲያነሱ ለትራምፕ አማካሪ ብሉስ ለሚባሉት ማሳድ ብሉስ ለሳቸው ሀሳብ ሲያጋሩ በጉልበት አይታሰብም አሉ። በጉልበት ያለ ሀገር የለም። ስም አልጠሩም። በርግጥ ግን የተነጋገሩት በአፍሪካ ቀንድ ያ ማለት ኤርትራ፣ ኢትዮጵያ፣ ሶማሌላንድ ጉዳይ፣ ጅቡቲ ጉዳይ ላይ ነው ያወሩት ማለት ነው። ማንን እንደሚመለከት ይገባናል። ከዛ ደግሞ በሱዳን አፍሪካ ቀንድ ስለማትባል ሱዳን በሱዳን ጉዳይ ላይ በሊቢያ ሳይቀር አውርተዋል። ይሄን ባሉበት አጋጣሚ ትንሽ ከባድ ለማስመሰል የሞከሩበት እንደዛ ማድረግ ይቻላል ወይ የመጡበት ትሬንድ ያስኬዳቸዋል ወይ ኢትዮጵያስ እንደው ስም ጠሩ አልጠሩ ብለን መቼም የይዋህ አንተን አንልም ማስቆም ይቻላል ወይ መብቱ ምናምን የሚለው ነገር ቀርቶ እነሱ ባሉት ልክ ማድረግ ይቻላል የሚለውን ብናነሳው በጣም ጥሩ ቢኒ። እንግዲህ እንዳልከው ግብጾች በአፍሪካ ቀንድ ውስጥ የባህር በር ለማግኘት በጉልበት መጠቀም ማገራት እንዳያስቡት የሚለው አነጋገር ለኢትዮጵያ እንደሆነ ግልጽ ነው። በደንብ ግልጽ ነው። ግን እንደዚህ ስላሉ ኢትዮጵያ አስፓየር የምታደርገውን የቀይ ባህር አክሰስ ያንን ጉዳይ መግታት ይችላሉ ወይ ከተባለ አጭሩ መልስ እንደኔ አረዳድ አይችሉም ነው። ምክንያቴን ባስረዳ ደጋግማ አንተም ብለዋል። በጉልበት የባህር አክሰስ እንዳትሞክሩት ነው የሚሉት ግብጾች። የኢትዮጵያ መንግስት አላለም። እንዳልከው ቀደም በሰላም ጉዳዩ መፍታት እንችላለን። ልክ ኢትዮጵያ አክሰስ ቱ ሬድ ሲ ስታገኝ እንደምትጠቀመው ያንን መብት የሰጧት ሌሎች ሀገራትም ከኢትዮጵያ ይጠቀሙ። ሌት ተቀን ይሄ ነው እየተባለ ያለው ከኢትዮጵያ መንግስት ሁሉ ጊዜ እየተባለ ነው ያለው። በሰላም እንፍታው፣ በዘላቂ ሰላም በአብሮ ማደግ በዛ እንፍታው፣ በጉልበት እንዳትሞክሯት የሚሉት ግብጾች እኛስ መች ወጣን መች አለን? በጉልበት ወደ ጦርነት አውዳሚ እንደሆነ ለኢትዮጵያዊ ማንም ሊያስረዳን አይጠበቅምና እኛ አላልንም። አንደኛ። ሁለተኛ ጉልበት እኮ ላያስፈልግ ይችላል። ይሄ የአፍሪካ ቀንድን ችግር ለመፍታት የሚጠበቀው የሚያስፈልገው የፖለቲካ ቀናነት፣ የፖለቲካ ፍቃደኝነት ነው የሚያስፈልገው። እዚህ አካባቢ ያሉ ሀገራት በተለይ ደጋግመን ብለናል። ኤርትራ አሁን ትናንት ለምሳሌ በመውሊድ በዓል አንድ ፕሮግራም እያየው አሰብ ተወልዶ ያደጉ ሰዎች ስለ አሰብ ሲያወሩ
አሁን በቅርብ ጊዜ ሄዶ ሲያዩት አሰብ እየተዳከመች መጥታለች። በጣም እያረጀች ቫይብራንት የነበረች ከተማ እየወደመች መጥታለች እና ዊዝን ኤሪትሪያ እንዲህ የሆነች ከምትጎሳቆል ኢትዮጵያም ደግሞ ገንዘብ በሌለን አቅም ይሄን ሁሉ ገንዘብ ከምንገፈግፍ ለምን አብረን አናድግም? ኢትዮጵያም ትጠቀም፣ ኤርትራውያንን ፕሊስ ተጠቀሙ ከኢትዮጵያ አንጻር እያልን ነው። የፖለቲካ ቀናነቱ እስካለ ድረስ ችግሩ ስለሚፈታ ወደ ጉልበት ወደ ቫዮለንስ እንደማንገባ ተስፋ አድርጋለሁ። ሌላ ደግሞ ኢትዮጵያ የግድ ወደ ጉልበት መግባት የሌለባት ከዚህም በፊት ደጋግመን ብለናል ቢኒ፣ ከአንድ ሀገር ጋር ኢንጌጅ ስታደርግ መሪዎች እጅግ በጣም ስማርት መሆን አለባቸው። በጥበብ ያንን ግንኙነት መምራት አለባቸው። ኢትዮጵያ በቀይ ባህር አካባቢ ያላትን ፍላጎት ለማሳካት ጥይት መተኮስ ላይጠበቅብን ይችላል። ዓለም ላይ በጣም ወሳኝ ሀገራት የሚባሉት እንደ ዩናይትድ ስቴትስ፣ እንደ አውሮፓ ህብረት፣ እንደ ሩሲያ፣ እንደ ቻይና፣ እንደ ገልፍ ሀገራት እንደዚህ ሀገራት ጋር ቁጭ ብለህ በሰጥቶ መቀበል በርህ ሀሳብን ካስረዳ የመሳካት እድሉ አለ። ልክ በታሪክ እንዳልነው ዩናይትድ ኔሽን ውስጥ በዲቤት ነው በሙግት ነው ኤርትራ ወደ ኢትዮጵያ ፌዴሬትድ የሆነችው እንጂ በጦርነት አልነበረም። ይሄ መንገድ አሁንም አለ። ኢትዮጵያ ከመካከለኛው ምስራቅ ሀገራት ጋር፣ ከአውሮፓ ሀገራት ጋር፣ ከአሜሪካ ጋር፣ ከሩሲያ፣ ከቻይና ጋር ፕራግማቲክ ፎሪን ፖሊሲ እየተከተልን ፍላጎታችን እያስረዳን በደንብ እየተጎዳጀን ነው። ይሄ ግንኙነት ራሱ ወደ ቫዮለንስ ሳንሄድ ፍላጎታችን እንድናሳካ እድል ይሰጠናል። ይሄ አሁን ኢትዮጵያ እየሰራች ያለችው። ሌላው የከፋ ነገር ከመጣ የሰይጣን ጆሮ ይደፈንና የከፋ ነገር ከመጣ የኢትዮጵያም የጸጥታ አካሎቻችንን ከእለት ወደ እለት እያጠናከርን መተናል። ቨልነራቢሊቲዎቻችንን እየቀነስን መተናል። እንደዛም እናደርጋለን እና ሌላው ደግሞ በተደጋጋሚ እንዳልነው ጠላት የሚገባብህ ከውስጥ የሆነ እድል ከሰጠው በሀገሪቷ ውስጥ የሆነ ክፍተት ካለ እዛ ላይ ካፒታላይዝ ያደርጋሉ። ያን ክፍተትን ለነሱ ያልተገባ አላማ ስለሚጠቀሙበት ኢትዮጵያ ውስጥ ያሉ የፖለቲካ ችግሮቻችንን በፖለቲካ ውይይት መፍታት የሚደረጉ አንዳንድ እንቅስቃሴዎች በደንብ ተጠናክረው ኢትዮጵያዊ ወንድማማቾች መካከል ያለውን የፖለቲካ አለመግባባት በሰላማዊ በፖለቲካ መንገድ ከፈታ ነው ከውስጥም አንድነቱ ካለ የጸጥታ አካላታችንን ካጠናከርን ከወሳኝ አገራት ጋር ግንኙነታችንን ካጠበቅን እና ወደ ቫዮለንስ አይጠበቅብንም። በጋራ እድገት በጋራ ጥቅም ለመኖር እድሉ ስላለ ግብጾች እያነሱ ያሉት ስጋት ውሃ የሚቋጠር አይደለም። እኛም ደጋግመን በጉልበት የሰው ሀገር እንውሰድ ብለን አናቅም፣ ወጥቶንም አያቅም። ቢኒ ትክክል ነው። ይሄ በዚህኛው አጋጣሚ ልክ ያው እነሱ እንደዚህ አይነት ማጋጋሉን በእርግጥ ተከትሏቸው የሚጓዙም ሀገራት አሉ። እነሱ ላይ ትኩረት አድርገው በመስራት የፓወር ላይፍ ላይን ነው። ግብጽ ውስጥም እንደዚህ አይነት ነገሮችን ማንሳት ኢትዮጵያ በቀይ ባህር፣ ኢትዮጵያ በህዳሴው ግድብ፣ በናይል ላይ ያላት እንደዚህ አይነት የፖለቲካሊ ላይፍ ላይ ናቸው ነው። በቃ ህዝባቸውን በዚህ ልክ ነው ትሪት የሚያደርጉባቸው መንገድ ይሄ ነው። ግን መሬት ላይ ያለው ሀቅ በዛ ልክ እንደማያስኬድ እያወቁትም ቢሆኑ እና አብደልፈታህ አልሲሲ ይሄኛው ሌት ተቀን የሚሰሩት ስራቸው ነው፣ ይቀጥላሉ። በጣም በተደጋጋሚ እንደምንለው ኢትዮጵያን በተለያየ መንገድ ጫና ውስጥ ማስገባት ይሄ የከበባው ነገር ከበባው ግልጽ ነው። ከዚህ በፊት የተፈራረሙትን ሀሰን ሼክ አህመድ የሶማሊያው ኤንድ ፕሬዚዳንት አብደልፈታህ አልሲሲ ራሳቸው እና የኤርትራ ፕሬዚዳንት አስመራ ላይ ሆኖ በማያውቅ መንገድ ኦፍኮርስ ብዙ እንደውም የፖለቲካ ተንታኞች የፎቶ ፕሮግራም አድርገው ነው የሚወስዱት። ምክንያቱም ወዲያውኑ ነው አንደኛ ሀሰን ሼክ መሐሙድም ኢትዮጵያ ወዲያው ተደጋጋሚ ነው የመጡት 3-4 ጊዜ ሲመላለሱ አስታውሳለሁና ያልጸና ስምምነት እንደሆነ የሚታወስ ነው። ፎቶ ተነስተው ተለያዩ የምትለው አይነት ነበረና በሱም ተሞክሯል። ከበባ የሚባለው ከዚህ አንፃር ነው። እነ ጅቡቲ ወዳጆች ናቸው እናውቃለን አይደለም? ጅቡቲ የተለያዩ አሁን ኢትዮጵያ ላይ ጥያቄ ለማንሳት የሚሞክሩ ሀገራትም በወዳጅነት ፍሬም ውስጥ ነው ያሉት ይታወቃል። አንድ ሀገር እንግዲህ ጅቡቲም ያው የረብጣ ቢሊዮን ዶላር አለ አይደለ? እሱን ለምን አጣለው ነው እንደ አንድ ጥቅም ፈላጊ ሀገር ልትል ትችላለች። ግን ደግሞ ኢትዮጵያውያንም ሞኝ መሆን የለብንም። ወዳጆች እኛ ስንጠቀም ደስተኛ መሆን አለባቸው የሚል በጣም የተለጠጠ የመልካም ጉርብትና ባህሪ ማሳየትም ሳምታይምስ ልክ ላይሆን ይችላል። ምክንያቱም
በየ2 ቢሊዮን ዶላር በየአመቱ እየሰጣት ለዚች ሀገር ከዛ ይሄን 2 ቢሊዮን ዶላር ስታጣ ዌልካም ጥሩ ውሳኔ ነው ስለዚህ እኔ 2 ቢሊዮን ዶላር ልጣ ልትላችልም የተኛውም ሀገር አንዳንዴ እኛም እናበዛዋለን በጣም ለምን ይከፋቸዋል ምናምን እንዴት ሊከፋቸው ይችላል ግን ደግሞ እሷም ጥቅሟን ይዛ መምጣት በዚህ አብራ ኢትዮጵያም ደግሞ ይሄን ጥቅም የማሳጣት ፍላጎት ላይኖራት ይችላል ዊን ዊን የሆነውን ትብብር ከመፈለግ አንፃር ነውና አንዳንዴ እኛም በቃ በጣም ጀነረስ መሆናችን ነገር ሁሉ ነገር ቶለሬት ማድረግም ጥሩ ነው እንደ አንድ ቀጠናው ላይ ኃላፊነቱ እንዳለው ሀገር በሪጂናል ኢንተግሪቲ እንደሚያመን ሀገር ኃላፊነት መውሰድ እንደሚችል ሀገር በዛ ልክ ሊታሰብ ይችላል ማንንም ኃላፊነት ያለው የለም ኦፍ ኮርስ ከኢትዮጵያ ውጭ እዚህ አካባቢ ቀንዱ የሚባለውንማ ከኤርትራ ጀምረስ ታች ሶማሊያ ድረስ ስትሄድ ምን ላይ ነው ያለው ብለህ ጥያቄ ስታነሳ እውነትም ኃላፊነት ወይም በቀጠናዊ አንድነት የሚያመን አይደለም በቀጠናዊ አንድነት በአፍሪካ አንድነት የምታመን በዓለም አቀፍ አንድነት የምታመን ሀገር እስከሆነች ድረስ እዚህ አካባቢ ሪስፖንሲቢሊቲ ያስፈልጋል ለዚህ ደግሞ ኢትዮጵያ ትልቅ ሚና እንደምትጫወት ግልጽ ነው በተደጋጋሚ አንተም እንደምትለው የውስጥ ፖለቲካ ልዩነቶች ሁሌ ይኖራሉ በየትኛውም ሀገር በእኛ ሀገር ሲኖሩ ልዩነቱ ችግሩ እኛ ሀገር ላይ የውስጥ ፖለቲካችንን በራሳችን መንገድ እንዳንፈታ የሚደረገው አብዛኛው ነገር ከውጭ ነው ጀነሬት እየተደረገ ሁኔታዎች እየሰፉ እንዲሄድ የሚደረገው ስለዚህ ውስጥ ላይ ያለው ለማረቅ ስትሞክር ውጭ ላይ በሚደረገው ግፊት አማካኝነት ውስጥ ላይ ያለውም እሱን ቶሎ ለማጥበብ ትቸገራለና ያወሳስበዋል እንዳልከው ግን ጊዜ ሊወስድብን ይችላል አንዳንድ ጉዳዮች እንጂ እስከ ወዲያኛው እንደዚህ ብሎ ሊቀጥል አይችልም before 5 years or እንደው ከ7 ከ8 አመታት በፊት ቀይ ባህር ከኢትዮጵያ የፖለቲካ ግንዛቤ ውጪ ነበር አይነሳም ነውር ነው ምንም በቃ በተደጋጋሚ እንደሚባለው ነው በቃ ነውር ነው እንደዛ አይነት ነገር ሐሳብ አይነሳም አሁን በአደባባይም አንተና እኔ እንደዚህ ስለ ቀይ ባህር እኮ በስተት በቀይ ባህር በኩል ተሻግሮ ህንድ ውቅያኖስ ገባም ላንል እንችልኮ ነበር በሆነ ሰዓት ላይ ልክ ነው እንግዲህ ያኔ እርስ በርስ የተያያዙበት መንገድ ፖለቲካሊ ምን ሊያዋጣቸው እንደሚችል ያው ባናውቅም ግን በነበረው ስተት ራሳችን ላይ በተፈጸመው ስተት ራሳችን በራሳችን ባረግነው ነገር አሁንም እንደዚህ አይነት ነገሮች ሊቀጥሉ ይችላሉ የሚል ተስፋ ነበራቸውና ካይሮ አይሆንም ጥያቄ የሚያነሳ ትውልድ መጣ ወይ ይሄ ትውልድ ያስፈጽመዋል ወይ ደግሞ የሆነ ትውልድ ኤክስኪዩት ያደርገዋል ምንም ጥያቄ የለም ይሄ ቁልፍ ጉዳይ ስለሆነ ግብጽ ግን በጣም የሚገርመው ዓለም አቀፍ ተጽዕኖ ፈጣሪ አድጋ ነው ራሷን እንትን የምትለውና በጣም በተደጋጋሚ የሚገርመኝ ምንም አይነት ሮል የሌላት ሀገር እየሆነች ነው የመጣችው አሁን ሮል የላትም ማለት ዜሮ ባይሆንም እየቀነሰ መጣለች ሮሏ በተለይ ደግሞ እንደና አረብ ኤሚሬቶች ሳውዲ ካታር የመሳሰሉ ጂሲሲ የሚባሉ 6 ሀገራት በዓለም ኢኮኖሚ ላይ ይሄ ቫይብራንት ናቸው ኢኮኖሚው ቫይብራንት ናቸው ፖለቲካው ዴሞክራሲው እንደዚህ ያንሰራሩ የመጡ ሀገራት ናቸው ለሁሉም የተመቹ ናቸው ለኢትዮጵያም ይመቻሉ ለአሜሪካም ለሩሲያም ለሁሉም የተመቹ ናቸው በዛ ልክ ያለውን ሀገራት ፒክ ወደ ማድረግ አዝማሚያ ነው እየገቡ ያሉትና ግብጽ ተረተረቷን ስዊዝን ይዤ ተቆጣጣሪ ፕሬዚዳንት ዶናልድ ትራምፕ ለመርከብ ልኮ በነፃ ሊያልፍበት የሚችል እንደውም ጥያቄ ሲያነሱ ነበር እኮ ከዚህ በፊት እኛ እንደዚህ አይነት ማድረግ የሚችል አቅም ናቸው በየአመቱ የሚደጎሙትን ረጣ ቢሊዮን ዶላር ወታደራዊ ድጋፍ እሱ ቀጥ ቢል አርሲሲ 1.3 ቢሊዮን ዶላር 3 ነጥብ ምናምን 1.3 ምናምን እዛ አካባቢ ከእስራኤል ቀጥሎ እነሱ ናቸው በከፍተኛ እሱ ስትመለከተው አሁን ራሳቸውን የሚያስቡበት መንገድ በተወሰነ መግታትም አለባቸው ይሄ ፖለቲካሊ ኢጎን ማቆም አለባቸውና እሱም ጥያቄ ይነሳል የፍልስጤም ጉዳይ እኮ እዛው ባለፈው በደንብ አስተናዋል እኮ ገንዘብ እየተቀበለ ለፍ ከሌለ እዛው ሙት የሚሉ አሁን እሳቸው አረባዊ ኃላፊነት አለብንም ይላሉ እኮና አልሲሲ ግብጽም እንደ ሀገር ትላለች ግን አላየን እስራኤል በተወሰነ ክፈች ዝግ እኮ ነው የምትላት እንደሆነ ራፋን መዝጋት አለብሽ መክፈት አለብሽ እኮ የምትላት ሀገር ናት ፊላደልፊ ብዙ ኮሪደሩ አለ አሁን እሱ ላይ መግባት አይጠበቅባቸውም ነበር የእስራኤል ወታደሮች ገብተውበታል አሁን አላቅም እንጂ ያለውን ስታተስ ይሄን ሁሉ ቆማ ነው የምትመለከተው ኃላፊነቷን አካባቢ ላይ እንደማትወጣ ግልጽ ነው አደራዳሪነቱንም ነካታር ወስዶባታል ብዙ ነገሮችን እሱ አለ ኢኮኖሚውም ቅድም ያነሳናቸው ጂሲሲዎች ከፍተኛ ደረጃ ላይ ደርሰዋል በአፍሪካም ላይ ያላት ነገር
ምንድነው የደብል ስታንዳርድም በሁለት ቢላ መብላትም አይነት ነገር የሆኑ መምጣታቸው አልሲሲ በአፍሪካዊም አጀንዳቸው በአረብ ሊግና በአፍሪካ ህብረት እየሆነ መጣ። ከዛ ደግሞ አፍሪካ ህብረትን ብዙም አያዋጣኝም አይነት ወደ መግፋት መሞከርም ሲጨንቃቸው ደግሞ አደራድሩኝ እንዲህ አይነት ሄድ መለስ ውስጥ መግባታቸው የማያራምድ ፖለቲካ ውስጥ እንደሆነ ያስታውቃል። ጊዜውን ይዋጃሉ ወይ የሚልም በጣም ጥያቄ ይነሳል። አንድ ግብጻዊ ተንታኝ ነው በናይል ወንዝ ላይ ያው እንዳልሲሲ ባለው እሱ ግን ማን ነው አብደልፈታህ አልሲሲ የሚመሯት ግብጽ አሁን ባለችበት ሁኔታ በእሳቸው አመራር ለአዲስ ዓለም ስርዓት ተብሎ ለሚታሰበው ምንም አይነት 0.1% ኮንትሪቢዩሽን አይኖራትም ብሎ ራሱ ግብጻዊ ተንታኝ ያስቀመጠውን አስታውሰዋለሁና እንዲህ አይነት አካሄዶች ከዘመኑ ጋር ይሄዳሉ ወይ? በጣም ትራዲሽናል ዲፕሎማሲ ነው እየተከተሉ ያሉት። ብቻዬን ልብላ ልክ ነው ብቻዬን ልብላ። እንግዲህ በአቀማመጣቸው ግብጽ ባላት የጂኦግራፊ አቀማመጥ ከአረቡም ዓለም ጋር ትጎራበታለች። አፍሪካዊም ደግሞ ሲቪላይዜሽን ስለሆነች ከአፍሪካም ጋር አለችበት። አፍሪካ ህብረትንም የአረቡ ዓለምንም በዊን ዊን አፕሮች እንጠቀም ካሉ መብታቸው ነው። በቀናነት መስራታቸው ምንም ክፋት የለውም። ግን የአረቡንም ዓለም ሲፈልጉ አፍሪካ ህብረትንም ሲፈልጉ በተለይ ከኢትዮጵያ አንጻር የራሳቸውን ጥቅም ብቻ መፈለግ ነው። የ21st ሴንቸሪ የማይመስል አመለካከት ነው ያላቸው። አንድ በል ሁለተኛ ቅድም አንተ ያነሳቸዋሉ ከ1970ዎቹ መጨረሻ ጀምሮ ከእስራኤል ጋር የመጀመሪያው አረብ ሀገር ሆና የሰላም ስምምነት ስለተፈራረመች የነበራት ሚና አለ። ያ ሚና እየተቀየረ መምጣቱ አይቀርም። ፖለቲክስ ባለበት አይቆምም። አዳዲስ ነባራዊ ሁኔታዎች ይቀይሩታል። የጠቃቀስካቸው የገልፍ ሀገራት ለምሳሌ በ80ዎቹ በ90ዎቹ የፍልስጤምና የእስራኤልን ድርድር በሚመለከት ዋና ማዕከሏ ግብጽ ነበረች። ትልቅ ሀገር ናት። ከእስራኤልም ጋር የሰላም ስምምነት ፈርማለች። በዚህ ምክንያትም የሲናይ ኤሪያን ተመልሳ አግኝታለች። እንደዚህ አይነት ሌቨሬጅ ነበራቸው። ይሄን ሌቨሬጃቸው በጊዜ ሂደት እነ ኳታር እየተጠናከሩ መጥተው ከግብጽ እየነጠቁት መጥተዋል። አንደኛ። ሁለተኛ አሁን ያለው የአሜሪካ አድሚኒስትሬሽን በተደጋጋሚ ብለናል፣ አሜሪካ ፈርስት ነው የሚለው። ግብጽ ይሁን ኔቶ ይሁን ቅድሚያ የሚሰጡት ለአሜሪካ ትጠቅማለህ ወይስ አትጠቅምም ነው። አሁን ቁጭ ብለን ካልኩሌት ብናደረግ ግብጽ ትጠቅማለች ለዩናይትድ ስቴትስ ወይስ ዩናይትድ አረብ ኤሚሬት ትጠቅማለች? ግብጽ ትጠቅማለች ወይስ ደግሞ እነ ኳታር እነ ኩዌት የገልፍ ሀገራት የትኛው ይጠቅማል ብትል ወደ አሜሪካ እኮ ኢንቨስት እያደረጉ ያለው ቁጥር ከገልፍ ሀገራት በጣም ትልቅ ነው። ኢንትሪሊየንስ ዶላር ነው። አንድ ጊዜ ፕሬዚዳንት ዶናልድ ትራምፕ ሄደው ኳታርን ሲጎበኙ ሳውዲ አረቢያ ምናምን ሲጎበኙ የተፈራረሙት የኢንቨስትመንት ስምምነት በታሪክ ዩናይትድ ስቴትስ አይታጣቅም። ኢንትሪሊየንስ ኦፍ ዶላርስ ኢንቨስት እያደረጉ ነው። ፕሬዚዳንት ዶናልድ ትራምፕ አሜሪካ ፈርስት የሚሉ መሪ እንዴት ነው ከነዚህ ሀገራት በላይ ቅድሚያ ለግብጽ የሚሰጡት? ሰርከምስታንሱ እየተቀየረ መጥቷል። በፊት የነበራት የአደራዳሪነት ሚና በፊት የነበራት ትልቅ የአረብ ሀገር ሆና ከእስራኤል ጋር የምትወዳጅ እንዳይባል እነ ዩኤኢም ሌሎቹም ከእስራኤል ጋር ወደ መስራት እየመጡ ነው። በተለይ ትናንት ነው ዛሬም እየሰማው ነው ሳውዲ አረቢያ የሰላማዊ ኒውክሌር ፕሮጀክት ከዚህ በፊት የተፈራረሙት ለእስራኤል እውቅና ከሰጡ ብለው ወደ ኮንግረሱ ተመርቷል። ይሄም እየሄደ ከመጣ የግብጽ የአደራዳሪነት ሚና ማዕከላዊ የአረብ ሀገር የመሆኗን ጉዳይ እየተሸረሸረ የሚመጣን የሚሆነው እሱ አዳዲስ ነገር እየተቀየረ መጥቷል። ሌላው ደግሞ ግብጾች መርሳት የሌለባቸው ከሀገራት ጋር በቃ ተቋማትን ሲጠቀሙ ለጋራ ጥቅም እስካላደረጉ ድረስ ሄዶ አይጠቅማቸውም እና በኢትዮጵያ ይምጡ ሱዳን ውስጥ ባለ የእርስ በርስ ጦርነት ውስጥ ሊቢያ ውስጥ ባለ የእርስ በርስ ጦርነት ውስጥ የሚይዙት እንትን ለጋራ ጥቅም እስካልሆነ ድረስ የትም አያራምዳቸውም እና በሂደት የግብጽ ሚና እየቀነሰ መምጣት ደግሞ የተሳሳተ ፖሊሲ በተለይ ከኢትዮጵያ አንጻር ካየኸው በቃ እኔ ብቻ ልጠቀም እኔ ብቻ ልብላ የምትለው ነገር በአባይ ደግሞ ነጭ አባይንም በሚመለከት ይሄ ስምምነቱ አግሪመንቱ እስካልያዛቸው ድረስ ኢትዮጵያን ብቻ ሳይሆን እኮ እነሱ የሚሉት ሌሎች ሀገራትም የላይኛው የአባይ ተፋሰስ ሀገራትም ውሃ አትነኩም ነው የሚሏቸው። እነሱ ግን እየሰሟቸው አይደለም። እነ ዩጋንዳ ግድብ እየሰሩ ነው፣ ሌሎቹም እንሰራለን እያሉ ነው። እኔ ብቻ ልጠቀም የሚል አመለካከት ስላላት ይሄ ፖሊሲ ዘመኑን የዋጀ አይደለም።
መካከለኛው ምስራቅ ውስጥ እየተቀየሩ የመጡ የፖለቲካ የኢኮኖሚ ነባራዊ ሁኔታዎች የግብጽ ሌቨሬጅ እየቀነሰ መጥቷል እና ለውጥ አለ በግብጽን በሚመለከት። አዎ ይሄ ፌስ ቫልዩ እንደሚባለው አይነት ነገር ነው። እነ አብደል ፈታህ አልሲሲ ይሄ በቃ ካፈርኩ አይመልሰኝ ህዝቤን በዚህ ልክ ማድረግ የሰጠውትን ሀሳብ ተግባራዊ ባላረግ እንኳን በመግለጫውም በምኑም ያደናገርኩ ልቀጥል ነው የሚመስለው። እንደው ሊቢያ ስትልከው እነ ጀነራል ሀሊፋ ሀፍታርን የምስራቁን ክንፍ ማለት ነው የቤንጋዚው የሱን ማሸነፍ አይደለም በጣም ከፍተኛ የሆነ ጫና በመፍጠር የሊቢያን መንግስት ለማገዝ ሞክረው ነበር። አሁን ያለበትን ሁኔታ የምታውቀው ነው። ሊቢያም ውስጥ አልተሳካላትም። at the same time ሱዳን ውስጥም ያለችበትን ሁኔታ የምታየው ነው። በብዙ ጦርነቶች የ1967 እኮ በቃ በቂ ነው እስራኤል የፈጸመችባት ያ ሁሉ ታሪክ። በብዙ ጦርነቶች ከተመለከትክ ከተሸነፉ በኋላ የሚፈጥሩት ዲፕሎማሲ ያው እንደው ትንሽ እንትን እንኳን ያላቸው አይመስልም። ቱርክን ጋር የነበሩበትን ሁኔታ ታስታውሳለህ። በሜዲትራኒያን ባህርም በምንም ከዛ እርቅ ፈጠሩ። ኳታር ሄደው ያኔ እርቅ ከፈጠሩ በኋላ ኤርዶዋን የዋዛ ሰው አይደሉም። አሁንም ዲፕሎማሲው ቀጥሏል። እሳቸው ከሳውዲም ጋር ይሰራሉ፣ ከራሷም ከግብጽም ጋር ይሰራሉ፣ ከሁሉም ጋር የሚሰሩ ሆነዋልና አንዳንዴ ከእንደነዚህ አይነት መሪዎቻቸው ትምህርት እንዴት እንደማይወስዱ አላቅም። እነ አብደል ፈታህ አልሲሲና ያው ኢትዮጵያን እንግዲህ ብዙ ጊዜ በሁለት ውሃዎች ላይ ነው አሁን የኢትዮጵያ ፖለቲካ። ከዚህ ቀደም በነበረው የህዳሴው ግድብ ግንባታ ከተጀመረ ወዲህ የነበረው ያው የናይል ፖለቲካ ላይ ነበርን። አሁን ደግሞ ሁለት ውሃ ሆኗል። ቀይ ባህርንም ጥያቄ በማንሳት ጥያቄ ስታነሳ ነው መቼስ ተግባራዊ እያደረክ የምትሄደው። እንደዚህ አይነት ጉዳዮች ደግሞ አንድ ጀነሬሽን እኮ የባህር በር በቃ ሪዲኩል ተደርጎ ወይም ደግሞ እንደማያስፈልግ አይነት ትሬንድ ተሰጥቶት ነበር እኮ። ያን ቀስቅሶ ነው ወዲያው ነው በእርግጥ ሰውም ህዝቡም ወጣቱም አንደርስታንድ ያደረገው። አንዳንድ ሰዎች ግን የፖለቲካ ትንሽ የማይሆን መመጻደቅ ውስጥ የሚገቡ ሰዎችን ልንመለከት እንችላለን። እነሱም ጥቅም ጠፍቶባቸው ሳይሆን እቺን ሀሳብ አሁን ያለ መንግስት ለምን ያነሳዋል አይነት ይመስላል። ይሄን መንግስት ያንሳው ከዚህ ቀደም የነበሩትም ምን ነው አሳልፈው ባይሰጡብን ኖሮ ወይም ደግሞ ጥያቄውን አንስተውትም ቢቀጥሉ የሚቀጥለውም ሲመጣ ደግሞ ይሄን ነገር ተግባራዊ ካረጋው እንደ ሀገር ነው እንጂ ትልቁን ምስል ማየት ይሄ ከሌ አነሳው ጉዳዩን ሰው ከሌ ስላነሳው ልክ አይደለም የሚል በእርግጥ አብዛኛው ኢትዮጵያዊ በዚህ ጉዳይ ላይ እንደ ህዝብ ይስማማል። ሁሉም ኢትዮጵያዊ አንዳንድ የፖለቲካ ልዩነት ያላቸውም ደግሞ የተለያዩ ጥያቄዎችን ያነሳሉ። ቅድሚያ ለሀገር ውስጥ ችግር ይባላል። የሀገር ውስጥ ችግር ባልሞላ ቁጥር አይሞላም። የኛ ሀገር ታውቀዋለህ መቼስ ከታሪካችንም ጀምሮ የውጭውን ደግሞ እያሳለፍክ ከሰጠ ለግብጽ ከውስጥም ከውጭም ቆንጆ ስራ ለመስራት እድል እንደመፍጠር ይቆጠራልና ብዙ ነገሮቹ እንዳልከው ይሄ በጣም እንዴ ቅኝ ግዛትን ስቲል በቅኝ ግዛት እኮ መውጣቱን የማይፈልጉ እኮ ነው የሚመስሉት ግብጾች። አሁንም የቅኝ ግዛት ህግን ነው በድንበር ማካለል ብትል በምን ብትል በውሃ የ59 ይልሃል የ29 ይልሃል ሁሉም የነሱ ስሜትና መረዳት ያለው የቅኝ ግዛት ውል ላይ ብቻ ነውና ቅኝ ግዛትን በዚህ ልክ ኢንተርቴይን የሚያደርግ ሀገር እኔ ብዙ አይቻላቅምና አንዳንድ ነገሮች ጥያቄ ይነሳሉ። ምናልባት እንደው የምትለው ነገር ከሌለ እዚሁ ላይ አፍሪካ ምናልባት ቅድም ያልከው እነ ፕሬዚዳንት አልሲሲ የሆነ ጉዳይ ህዝባቸውን ጠምደው ስለያዙ በተሳሳተ ፖሊሲ እንደው ካፈርኩ አይመልሰኝ ምናምን ሲሉ ባይዘው የፖለቲካ ሊደርሺፕ ብስለት ያስፈልገዋል። እንደዚህ ካፈርኩ አይመልሰኝ የሚል ስብዕና ለፖለቲካ መሪ የሚሆን አይደለም። ፖሊሲዎችን ታመጣለህ፣ ወደ ተግባር ለመቀየር የተቻለህን ጥረት ታደርጋለህ። እንደ ተሳሳት ከገባህ ሁልጊዜ ፖሊሲ ይቀየራል። የእግዚአብሔር ስራ ሳይሆን ፖሊሲዎች የሰው ስራ ስለሆኑ እስካላዋጡ ድረስ ይቀየራል። እንደዚህ ካፈርኩ አይመልሰኝ የሚባል ነገር በግለሰብ ደረጃ ራሱ አይጠቅምም እንኳን በሀገር ደረጃ። አንደኛው እሱ ነው። ሁለተኛ እከሌ ያንሳው ይሄ የቀይ ባህርን ጉዳይ በተደጋጋሚ ብለናል። ይሄ የሚነሳው ጉዳይ ሀገሪቷን ይጠቅማል ወይስ አይጠቅምም ብለን ቁጭ ብለን እንየው። ይጠቅማል። ለምሳሌ ብዙ ኢትዮጵያውያን ኢህአዴግን ይወዱም ነበር፣ ኢህአዴግን ይጠሉም ነበር። እንደዛ ነበር። ኢህአዴግ 2003 ላይ ህዳሴን የመሰረት ድንጋይ አስጀመረ። አሁን ኢህአዴግ በማዕከላዊ መንግስት ውስጥ የለም። ህዳሴ ግድብ ግን በ100 ሚሊዮን ዶላር እያስገኘ ነው። የኢትዮጵያን ኢነርጂ ኮንሰፕሽን 50% ገደማውን እየሰጠን ነው። እንዲህ አይነት ፕሮጀክት ፓርቲ ኤክስ ፓርቲ ዋይ ይስራው
ሀገርን እስከጠቀመ ድረስ ብልጥ ሆነን አብረን መቆም አለብን። የፓርቲ የውስጥ የፓርቲ የፖሊሲ ምናምን ጉዳይ ሲሆን እንደ እምነታችን እንደ አቋማችን ልንለያይ እንችላለን። የቀይ ባህር ጉዳይ እንዴት ኢትዮጵያን አይጠቅምም? ከአንድ ፓርቲ ጋር ልናያይዘው አንችልም። ማንኛውም ፓርቲ ያንሳው ለኢትዮጵያ የሚበጅ ነገር ነው። አንተም ብለዋል፣ አንድ ትውልድ ላይ ተሰርቷል። አንድ ትውልድ እኮ ማለት ሶሲዮሎጂስቶች እንዲ ሳይኮሎጂ ሲናገሩ 30 ዓመት ነው የሚባለው። አንድ ልጅ ተወልዶ 30 ዓመት ሲሆነው ራሱን የመተካት እድል ስላለው አዲስ ትውልድ ይጀምራል ይባላል። ከ80 ምናምን እስከ 2010 ወደ ኦልሞስት ወደ 30 ዓመት እኮ ተጠጋ። ቀይ ባህር እንደ ነውር ተደርጎ ማለት ነው። ግን ያው ትውልድ እንደዛ የተሰራበት ትውልድ ምክንያታዊም ስለሆነ ህሊናውንም ስላልተወ የቀይ ባህር ነገር ሲነሳ ኤቭሪባዲ ደስተኛ ነው። የሁላችንም ምኞት በሰላም እንዲያልቅ። ምክንያቱም በደርግ ሰዓት 17 ዓመት፣ በኃይለ ሥላሴ ሰዓት 13 ዓመት በኤርትራ ቦታዎች ላይ የተደረገው የተከፈለው መስዋዕትነት ያ ጦርነት በጣም ሰብአዊ ጉዳቱ ከፍተኛ ነው። ኢኮኖሚያዊ ጉዳቱ ከፍተኛ ስለሆነ ያ ስህተት እንዳይደገም በሰላም ይለቅ ብለን ሁላችንም እንደግፋለን እንጂ የቀይ ባህር ጉዳይ ኢትዮጵያን በጣም በጣም ይጠቅማል። ከፓርቲ ጋር በፍጹም ልናገናኘው አንችልም። ቢኒ እዚህ ላይ ነው ጥንቃቄ ማድረግ የሚያስፈልገው። ይሄ ቀይ ባህር የማንም ፓርቲም እኮ አይደለም እኮ ይታወቃል። የኢትዮጵያ የተፈጥሮ ቅርበቷ ነው። ምንም እንለው የለ በተደጋጋሚ አይሁዱም ክርስትናውም እስልምናውም የመጣው በዚህ ነው ከተባለ እምነትም ነው ህይወትም ነው ኢኮኖሚም ነው ኤቭሪቲንግ ነው። እንደዚህ አይነት ነገሮችን ጥያቄ ማንሳት ማንም ያንሳው እኔ ለምን እንኳን ኢትዮጵያ ውስጥ ያለ ኃይል ቀርቶ ማንም ያንሰው ኢትዮጵያ ቀይ ባህር ያስፈልጋታል ካለ እሱን ሀሳብ ስተት ነው አለለው አመስግኖ መቀበል ነው። በእርግጥ ይረዱታል፣ ብዙ ሰዎች አንደርስታንድ ያደርጉታል። ለምሳሌ አሁን ቀይ ባህርን አሳልፈው ሰጡ የሚባሉ ፖለቲከኞቻችንም እኮ ይገባቸዋል። በሰዓቱ የነበረው አጣብቂኝ እንግዲህ ምን እንደሆነ ባናቅም የፓወር ዳይናሚክሱ ነው እንትን ያላቸው ይረዱታል። ከዛም በኋላ ደግሞ አንደርስታንድ ያደረጉት ይሄዳሉ። ምንም ጥያቄ የለውም። አሁን ያለው ሁኔታ ያ ነው። እንደው ከዚህ ከአፍሪካ አይመልሰኝ ጋር በተገናኘ የእንትንን ፕሬዚዳንት በዚሁ ብናነሳው ደስ ይለኛል። የሶሪያው ፕሬዚዳንት አህመድ አልጁላኒ እሳቸው ሶሪያ ፖለቲካም በዛው እናነሳዋለን። እሳቸው እንደምታውቀው ከየት መጡ ምን መጡ አይደለም። በቃ ማንም ሰው አሁን የደረሰበት ቦታ ላይ ካለ አገሩን በትክክለኛው መስመር ላይ አሰልፎ የሚቀጥል ከሆነ ማንም ሰው ባክግራውንዱ ምንም ሊሆን ይችላል። እኔ አልጁላኒ በዘመናዊ ፖለቲካ አሁን ባለው ሁኔታ አሁን ሰዎች የአይሳይስ አባል የነበረ ከነዚህ አልቃይዳ ጋር ግንኙነት ያላቸው ምና ኤችቲኤስም ቢሆን ጤነኛ አይደለም። አሁን እሳቸው የሚመሩት ፓርቲ ብዙ ሀሳቦችን ሊያነሱ ይችላሉ። በሰዓቱ ሁሉም ነገር ጤነኛ ላይሆን ይችላል። በእርግጥ የመካከለኛው ምስራቅ ጉዳይ ማነው አሸባሪ ማነው ነፃ አውጪ በጣም ከባድ ነው። እሱ ዴፊኒሽን ውስጥ አንገባም። ግን እንደዛ ሆኖ አሜሪካ for the last 47 years በሶሪያ ላይ ጥላው የነበረው ይሄ ቴሮሪዝምን ስፖንሰር የምታረጋገር አሸባሪነትን የፕሮሞት የምታረጋገር የምትደግፍ ሀገር በሚል ዝርዝር ውስጥ እነዛ ሁለት አባትና ልጅ ሀገሪቷን እስከዚህ እንትን ሲሏት 47 ዓመት ሀፍ ሴንቸሪ ኮን እንደዚህ ውስጥ የገባችን ሀገር ትናንት ተሰርዞላቸዋልና አንዳንዴ በቃ ለሀገር ማሰብ እስከዛ ድረስ ሲሆን እና የሶሪያን ፖለቲካ እዚሁ መካከለኛው ምስራቅ ጉዳይ ላይ በስፋት የሚነሳ ስለሆነ በጣም እኔ በግለሰብ ደረጃ እሱን ስመለከታቸው የመጣበት ትራኮች አሉ። ግን ሪፎርም እያደረገ ነው የመጣው። እውነት ለመናገር ከተለያዩ ኃይሎች ጋር ካደረገ በኋላ አፈንግጦ 2016 ላይ አልጁላኒ የወጡበት መንገድ ኤችቲኤስ የሚባለውን ሲመሰርቱም የፖለቲካ ልዩነት ስላላቸው ነው። ከዛ የደማስቆን ፖለቲካ ከተቆጣጠሩ በኋላ ከአሳድ ይልቅ ለሶሪያ ፖለቲካ በተለያየ መንገድ እያንኳኩ ያሉት እሳቸው ናቸው። ፑቲን ጠላታቸው ናቸው አይደል? መቼስ አልአሳድን በመደገፍ ግን ፑቲን ጋር ክሬምሊን ገብተው ተወያይተዋል በዚህ ጉዳይ ላይ። በዚህ ላታኪያ ምናምን በሚባሉት አካባቢዎችም የጦር ሰፈራቸውን በነጻነት የመስጠት አዝማሚያዎች አሉ። እንደዚህ አይነት ድርድር አለ። በአሜሪካ በሶሪያ ታሪክ
የአሜሪካን ምድር ረግጠው የማያውቁ ፕሬዚደንቶች በነበሩባት አገር እሳቸው ሄደው ኒውዮርክ ላይ ከፕሬዚዳንት ዶናልድ ትራምፕ ጋር በስርዓት አውርተው የመጡ ናቸው። ቱርክም ጋር ያወራሉ፣ ከእስራኤልም ጋር ተወያይተዋል። እንደውም የሞሳዱ ኃላፊ ጋር ነው የተነጋገሩት የውጭ ጉዳይ ሚኒስትሩ። ጆርዳን ውስጥም የተደረገውን ታስታውሳለህ። ቱርክም ውስጥ ሳውዲም ጋር የትኛውም ሀገር ጋር ይሰራሉ ይሰውና ሀገርን ጥቅም ለማስጠበቅ ፖለቲካም ሲገባ አሁን አልሲሲና አልጁላኒ እንዴት ነው የምታያቸው? አሁን አልጁላኒ የመጡበትን ሰው ይሄ ትክክል ያልሆነ ነገር ነው። በምንም መንገድ ሰው ሊመጣ ይችላል። አሁን ላይ ያለው ሁኔታ ግን ለሀገሩ የሚጠቅም ከሆነ ለሀገር ብቻ አይደለም ዓለም የምትፈልገውም ለስለስ ያለ ፖለቲካ ነው አይደል? አሁን ከሁሉም ጋር መስራት እሱን ስትመለከት የነ አብደልፈታህ አልሲሲ የቆዩበት ስልጣን አለ። አልጁላኒ ደግሞ አሁን እየጀማመሯት ያሉ መነቃቃት አለች እና እነሱም ነገር አለና ሰው ጉዳዩ የአልሲሲንና የአልጁላኒ እንዲሁ በንጽጽር መጥቶብኝ ነው ያነሳሁት። ልክ ነህ። ስለዚህ ካንተ ንጽጽር ካንተ አናሊሲስ የምንደመደመው ምንድነው? በፖለቲካ ዓለም ካፈርኩ አይመልሰኝ አይባልም። በዲፕሎማሲው ዓለም ኔቨር ሴይ ኔቨር ይባላል። ፖለቲክስ ዳይናሚክ ነው፣ ሁል ጊዜ ይቀያየራል። ብዙ ጊዜ አንስተነዋል ቢኔ እናንተ አንዳንድ ጉዳዮች አሉ በማህበራዊ ህይወታችን ውስጥ ልክ ሃይማኖት እንደዚህ አይነት ጉዳይ አትነካቸውም። ለሺህ ዘመናት ቀኖናውን ጠብቀ ተዘልቃለ። ፖለቲካ በባህሪው እንደዛ አይደለም። የሀገር ብሔራዊ ጥቅም ማስከበር ስለሆነ በቀኝ ስትሄድ በዚህ በኩል ስትሄድ ካልተሳካ በዚህኛው በኩልም ትሄዳለ። ካፈርኩ አይመልሰኝ የሚባል ስብዕና ለፖለቲካው ዓለም ለወታደራዊ ዓለምም አይበጅም። ሀገር ይጎዳባል። አሁን አልጁላኒ ያነሳቸው የሲሪያው አዲሱ መሪ ለሲሪያ ትልቅ ውለታ እየዋሉ ነው። እንዳልከው አመጣጣቸው የተለያየ እንት ሊኖር ይችላል። ሰው አመለካከቱን ይቀይራል፣ ሰው ፖሊሲውን ይቀይራል፣ የፖለቲካ ፖዚሽኑን ሊቀይር ይችላል። ፖሲብል ነው። በየትኛውም መንገድ መጥተው ደማስቆን ከተቆጣጠሩ በኋላ በተግባራቸው እያየን ያለ ነው። ሲሪያን ለ10 ምናምን አመታት ለ11 አመታት ለ14 አመታት ስትፈራረስ የነበረችውን ሀገር እንደገና እያገገሙ ከተለያዩ ሀገራት ጋር ተበጣጥሶ የነበረውን ግንኙነታቸውን እያደሱ ነው። በጣም ፕራግማቲክ እየሆኑ ነው እኚህ መሪ። ሀገሮቹን ጠቅሳቸዋል። ዩናይትድ ስቴትስ በል አብሮ ለመስራት ተስማምተዋል። ከሲሪያ ጋር በል ያላቸውን ቤዝ በጋራ እንጠቀምበት ተስማምተዋል። ከሩሲያ ጋር ከአውሮፓ ህብረትም ጋር ከፈረንሳይ መሪ ከሌሎችም ጋር ወዳጅነት እየመሰረቱ ነው፣ ከእስራኤልም ጭምር። እንግዲህ በና አላሳድ ጊዜ ከእስራኤል ምስረታ ጀምሮ በተደጋጋሚ የተካሄዱ ጦርነቶች ውስጥ ሲሪያ ከባላንጣ ሆና ነበር የቆመችው። አሁን ግን እንደምታየው ምንድነው የሚሉት የሲሪያ አሁን ያሉት አዲሱ አመራር በቱርክና በእስራኤል መካከል ችግር ቢኖር እኛን አይመለከተንም፣ አታካቱን ነው የሚሉት። እኛ ከሁላችሁም ጋር አብረን እንሰራለን ነው የሚሉት። እና እንዳልከው የሞሳድ ኃላፊ እና የሲሪያ የውጭ ጉዳይ ሚኒስትር አማን ጆርዳን ተደራድረዋልና ምንድነው የሚሉት? ወደፊት ትሬትንድ እንደማይሆኑ የቱርክ ሚሊተሪ ፕሬዘንስ ሲሪያ ውስጥ እንደማይኖር ተስማምተው አብሮ በጋራ ለመኖር እንትን እያሉ ነው። ለሲሪያ በጣም ትልቅ ውለታ እየዋሉ ነው። ምናልባት እንደ መጨረሻ ዛሬ ጧት ወደ አንተ ስመጣ ራሱ ከትናንት ማታ እንዲጀምሮ የሲሪያን ዲሞክራቲክ ፎርስስ የሚሉት ከርዲሾቹ በሰሜን ምስራቅ ሲሪያ የነበሩት ከአሳድ ጋር ሲዋጉ ነበር፣ ከአይኤስአይኤስም ጋር ሲዋጉ ነበር። ትንሽ ከአልጁላኒ ጋር መጀመሪያ ተዋግተው ነበር። አሁን ግን ተደራድረው ትጥቃቸውን ፈተው ከሲሪያ መከላከያ ሰራዊት ጋር ኢንተግሬት አድርገው ሙቭመንቱ ዲዞልቭ እንደሆነ ኮማንደራቸው እያዘዘ ነበር። ውስጣዊ ፖለቲካቸውንም እያረጋጉ ነው። በጋራ ጥቅም የተስማሙበትንም ስታየው በጋራ ጥቅም ነው። ከርዲሾች እንግዲህ በብዙ ሀገራት ተበታት ነው ቢኖሩም ሲሪያ ውስጥ ያሉት ቋንቋቸው እንዲከበር፣ መብታቸው እንዲከበር፣ የሴኩሪቲ ሪስክ እንደማይኖርባቸው ከአልጁላኒና ከነዚህ ኃይሎች ጋር ተስማምተው ኢንተግሬት አደረጉ እና እኚህ መሪ አዲሱ የሲሪያ መሪ ለሲሪያ በጣም መልካም ውለታ እየዋሉ ነው ያሉት። በፊት የነበረውን ባላንጣነት እየቀየሩት መጥተዋል። ምናልባት ወደፊት እንዴት ማኔጅ እንደሚያደርጉት መታየት ያለበት ከኢራን ጋር የነበረው አክሲስ፣ ከሂዝቦላ ጋር የነበረው በጆርዳን ውስጥ የነበረው አክሲስ እንዴት እንደሚፈቱት ወደፊት የምናየናል እንጂ ከ90% በላይ ለሲሪያ እጅግ መልካም ውለታ እየዋሉ ነው። መነሻ ምንም ይሁን ምን ኢን ፖለቲክስ
ይሄኛው አካሄድ የማያዋጣ ከሆነ ለመቀየር ዝግጁ መሆን አለብ። ፍሌክሲቢሊቲ ኢን ፖለቲክስ ያስፈልጋል። ካፈርኩ አይመልሰኝ በፍጹም የፖለቲካ ሊደርሺፕ ውስጥ እንደዛ አይነት ስብዕና ካለ የፖለቲካ ሊደርሺፕ ውስጥ ባትጠጋ ሌላ የስራ መስኮች ስላሉ በዛ ብትሰማራ እንጂ የብዙ ሰዎችን ህይወት የሀገር ኢኮኖሚን እጣፈንታ የምትወስን ሰው ሆነ ካፈርኩ አይመልሰኝ የሚባል አቋም በፖለቲካ ስብዕና ውስጥ በፍጹም አይመከርም። እንደዛ በይዞ ይሄ ኤስዲኤፍ የሚባለው ሲሪያን ዴሞክራቲክ ፎርስ የሚባለው ቱርክ ትደግፋቸዋለች። አሁን እሱ እንትን ማለትም ሌላ እንትን አለው። በጣም የሚገርመኝ የነበረው እነዚህን ኃይሎች አሜሪካ አልጁላኒን እየወጋች በነበረበት ሰዓት አት ዘ ሴም ታይም ደግሞ እነዚህን ትደግፍ ነበረ። ከዛ ሶሪያ ቱርክና አሜሪካ በኤስዲኤፍ የተለያየ የፖለቲካ ልዩነት ነበራቸውና በጣም እዛ አካባቢ ይሄን ሁሉ በጣጥሰው ነው የመጡት። እንግዲህ እኛ አንድ ግለሰብ አፕሪሺየት ምናምን ያደረግን ስላልሆነ አፍተር ኦል ግን ከሁሉም ጋር መስራት የኢትዮጵያም ዲፕሎማሲ ስለሆነ በበጎ እኔም እስካሁን ካየሁት ነገር ሁሉ ከኢራን ጋር ይሰራሉ ወይስ አይሰሩም የሚለው ሄዝቦላን እንደ ሀገር እንትን ስለሌለው የሄዝቦላ ሌላ ነው፣ ግን ከእስራኤል ጋር ከኢራን ጋር ይሰራሉ ወይስ አይሰሩም የሚለው በዚህ በጎላን ኮረብቶች በኩልም ያለው በጣም ከፍተኛ ጫና አለባቸው። እሱንም ለማለሳለስ ነው የሚሞክሩትና ትልቅ እንትና ያለው ነው። አንድ የእስራኤላዊ ፕሮፌሰር ስማቸው ጠፍቶብኝ ነው፣ እንደውም ባለቤታቸው በኢትዮጵያ ጉዳይ ላይ ብዙ ጊዜ ጽሁፍ ሲጽፉ ያለው እሳቸው ስለ አልጁላኒ ሲያወሩኝ በጣም ሶሪያና እስራኤል በትክክልም በጎላን ኮረብቶችም ሆኑ ባላቸው የፖለቲካ ልዩነት አብረው መስራት የሚችሉበት ጊዜ የመጣ የሚመስለኝ በአልጁላኒ ነው የሚል ሀሳብ ሲነግሩ ነበርና አሁን ያለው ሁኔታ ስትመለከት ደግሞ በእርግጥም ያስብላል። ብዙ ኢምፕሩቭመንቶች አሉ። ይሄን ያነሳነው አንድ አህመድ አልሻራን ለማድነቅ ወይም ደግሞ ምናምን ሳይሆን ባይዞይሳቸው ወደዛ የገቡበት እኮ በጣም አስቸጋሪ ነው። ሳውዲ ተወልደው ከዛ ወደ ደማስቆ መተው 2003 ላይ አሜሪካ ኢራቅ ላይ ጦርነት ስትቀሰቅስ ወደ 2005 አካባቢ በፈረንጆች አቆጣጠር ከሆነ ግሩፕ ጋር ተያይዞ ታስሮ እንዲህ አይነት ነገር ትሪገሪንግ ፋክተሮችም ሊኖርባቸው ይችላል። ግን ምንም አይነት ሰው ይሁኑ በየትኛውም አይነት መለኪያ ውስጥ ቢገቡም አሁን ግን ሀገራቸውን ለማራመድ ብዙ ገጾችን እየቀደድን ነው፣ ጥሩን ምዕራፍ እየከፈትን ነው የሚል ሀሳብ ነው ያላቸውና ከሱ አንጻርም ሪፎርሚስት ናቸው፣ በትክክል ሪፎርሚስት ሰው ናቸውና አንዳንዴ ያው እኛ ትንሽ እንደዚህ አይነት ጉዳዮች ላይ ታሪክ በማንሳት ነው የሆነ እንትን ስለሆነ ራይት ታመነ ምናምን ሊል ይችላል ሰው መብቱ ቢሆንም ግን አሁን ላይ ያለው ፖለቲካዊ ሁኔታ እንደዛ ነው። በጣም ቆየን ሊቀየር ይችላል። ኦልራይት ያ ልክ ነው። እዚሁ ሚድል ኢስት ላይ ሆርሙዝ አካባቢ ላይ ያለው ጉዳይ በጣም ተያያዥነት አላቸው። ባይዘው ሆርሙዝም ስንል ሶሪያም ስንል እንደ የግብጽ ፖለቲካ በአፍሪካ ቀንድና ቀይ ባህር ላይ በኢትዮጵያ ላይ ጫና ለመፍጠር ምንድነው የሰሞኑ ብሉስ የነማን ናቸው የነ አብዱላቲ ሐሳብ ምንድነው የሚለውን ስንወስድ ይሄን ሁሉ አንድ ላይ የሚያገናኝ ነውና ምናልባት ፕሬዚዳንት ዶናልድ ትራምፕ ሆርሙዝ እንግዲህ የኛ ግዛት በሚል ማፕም እስከ ማጋራት ደርሰዋል። በትሩዝ ሶሻል ሚዲያቸው የፈረደበት እሱም ደርሰዋል። እንደምታውቀው ኢራንም አታስቡት ብላለች። የሚሆንም አይመስልም። በእርግጥ ግን ማዕቀቧን በጣም ከባድ ነው። ይሄ ልክ ዲዴይ ብለው አይደል የጀመሩት ኢኮኖሚክ ዲዴይ በጣም ከባድ እኮ ነው። ይሄ በቃ የኢኮኖሚያዊ ጦርነቱ ፈታኝ ሊያደርግባት ይችላል። ግን ማሳካት ይችሉ ነበር እነ ፕሬዚዳንት ዶናልድ ትራምፕ። ግን ደግሞ እነ ቻይና እነ ራሽያ ሞር ቻይና ከኢኮኖሚው ረገድ በሆርሙዝ ሰርጥ ያለው ነገር የሉዓላዊነት ጉዳይ ነው ያደረገችው። ማን በማን ሀገር ላይ ያዛለ ሶስተኛው ወገንንም እኮ ማቀም እንጥላለን ነው ያሉት። ሰከንደሪ ሳንክሽንስ የሚባሉት እነሱ ላይ ይጣላል። ምክንያቱም ከኢራን ጋር የሰራ ሁሉ ለኛ ሰላም ስለማያመጣ ወይም ደግሞ ተባባሪ ስላልሆነ ማቀቡ ባንኮቹም ተቋማቱም ሁሉም ይጣልበታል ሲል ቻይና እንዳታስቡት ይሄ የሉዓላዊነት ጉዳይ ነው የሚል ኢኮኖሚያዊ ሉዓላዊነት አድርገው መታለችና ይሄ ትንሽ አስቸጋሪ ነው። አሜሪካ እንግዲህ እንደምታውቀው ሶሪያ ላይ አሁን ባነሳናቸው መንገዶች ፖለቲካ መለሳለስ በደንብ አሳይታለች። ከዚህ ከብላክ ሊስቱም አስወጥታለች። ባይዞይ ኩባ፣ ኢራንና ሰሜን ኮሪያ ናቸው አሁን በአሜሪካ በዚህ ዝርዝር ውስጥ ያሉት። ሌሎቹ እንትን ብለዋል። እነዚህ ሁሉ ስላለ ስለዚህ ሶሪያ ላይ ትንሽ የዲፕሎማሲ መለሳለስ ታየ ሲባል ደግሞ ኢራን ላይ በዚህ በሆርሙዝ አካባቢ በይዞይ ይሄ ማላካ በሚባለው በጣም ህንድ ውቅያኖስን ከፓሲፊክ ጋር የሚያገናኝ ነው። እስከዛ ድረስ ነው ጣጣው እየመጣ ያለውና
ይሄ የሲንጋፖሩ ማለት ነው። ምንድነው የሚያሳየው የሚለውም ብዙ ሰዎች እያነሱት የሚገኝ ጉዳይ ሆኗል። ያ እንግዲህ አሁን አሜሪካ ዲዴይ ያለችው እንግዲህ ይሄ ዲዴይ የሚሉት ነገር በጣም ከባድ እርምጃ ልትወስድ ስታስብ እና ታሪክ ቀያሪ የሚሆን ነገር ስትል ነው። ሁለተኛ ዓለም ጦርነት ላይ ሂትለርን ከኖርማንዲ ከሰሜን ፈረንሳይ ጀምረው እያጠቁ መጡ። ያቺ ኢንሲደንት ናት ሂትለር እንዲሸነፍ ያደረገው። ልክ እንደዛ አሁን ኢኮኖሚክ ዲዴይ ኢራን ላይ እናካሄዳለን ብለው የሌሎች ሀገራት ሪአክሽን ግን የተለያየ እየሆነ ነው። ምንድነው የሚያሳየው የሚለው አንድምታዎቹን ባጭሩ እንደው ለመጥቀስ አሁን አሜሪካ በዓለም ላይ ያሉ ሀገራት ላይ ማዕቀብ ጥላለው እያለች በዛተች ማግስት ወዲያውኑ ቻይና የኛ ጥቅም የቻይናና የኢራን ጥቅምን ይሄ የማዕቀብ ጉዳይ አይመለከተንም፣ የዩናይትድ ኔሽንስ ሴኩሪቲ ካውንስል ያስተላለፈው ስላልሆነ የኢንተርናሽናል ሎንም የሚያከብር ስላልሆነ እኛ የቻይናን ብሔራዊ ጥቅም እናስከብራለን ብለዋል። ኳታሪዎቹም ትናንት የኳታሪ የውጭ ጉዳይ ሚኒስትር ቃል አቀባይም ይሄ የኢኮኖሚ ዲዴይ የሚባለው ጉዳዩ የሚመለከተው ማዕቀብ የጣለውን ሀገር ነው ብለዋል። ከዛ በላይ መናገር ባይፈቅዱም እኛን አይመለከተንም የሚል ኢንተርፕሬቴሽን ያለው ይመስላል። ይሄ የሚያሳይ አንደኛ እንደው ፍጥጥ እያለ ከቀዝቃዛ የዓለም ጦርነት በኋላ የነበረው የዩናይትድ ስቴትስ ሄጂሞን የበላይነት በቃ አሁን ግልጽልጽ እያለ ብቸኛ ሀያል ሀገር እንዳልሆነች ሌሎች አክተሮችም የራሳቸውን ሚና የሚጫወቱበት ጊዜ ፍጥጥ ብሎ እየታየ እንደሆነ እያየን ነው። የነ ቻይናን የነ ራሽያን ሚድል ፓወሮችንም እያየን ነው። አንደኛው እንድምታ እሱ ነው። ዩናይትድ ስቴትስም ለዚህ ሀቅ ይሄ እየተቀየረ ላለው ለዓለም ስርዓት ዝግጁ መሆን ያለባቸው ጊዜ ይመስለኛል። ያለበለዛ ሌላ ሰጠይ መካከለኛው ምስራቅ ሳይሆን እዛው ከጎረቤታቸውም ጋር አለመግባባት ከነ ቻይና ከነ ሩሲያም ጋር አለመግባባቱ የነሱንም ኢኮኖሚ ሊጎዳ ስለሚችል እየተቀየረ ያለውን ነባራዊ ሁኔታ ሪኮግናይዝ የሚያደርጉበት ጊዜ እየደረሰ መምጣቱንም ያሳያል። ኢራን እንግዲህ ምንድነው የሚሉት ኢራን ጋር የሚሰራ ግለሰብ ይሁን ተቋም ይሁን የፋይናንሻል እንትን ይሁን ሀገር ይሁን ሰከንደሪ ሳንክሽን ኢራን ላይ ጥለናል ብለዋል። ከኢራን ጋር ደግሞ የሚሰራን ሰከንደሪ ሳንክሽን እንጥላለን። ምንድነው እኔ ትዝ የሚለኝ ከዚህ በፊት እልፍ ብዬ ጠቅስልሃለሁ። የፍልስፍናው ሎጂክ የሚባለው ብራንች ሙግት አርጊመንት በስርዓት ሀሳብን ማራመድ ከፈለግ ፋላሲ ውስጥ አትግባ፣ ስህተት አትስራ እየተባለ የሚዘረዘሩ የፋላሲ አይነቶች አሉ። አንደኛው ይሄ እንትን የሚባል አለ ፎልስ ዳይኮቶሚ የሚሉት ፋላሲ አለ። ሁለት እድል ብቻ ትሰጣለች አሜሪካ። ልክ የጸረ ሽብር ዘመቻው ላይ በፕሬዝዳንት ጆርጅ ቡሽ ጊዜ በዓለም አቀፍ የጸረ ሽብር ዘመቻው ላይ የዓለም ሀገራት ወይ ከአሜሪካ ጋር ናችሁ ወይ የአሜሪካ ጠላት ናችሁ። ፎልስ ዳይኮቶሚ ይሄ ክፍፍል ይሄ ዳይኮቶሚ ሮንግ ነው፣ ፎልስ ነው እና እንደዚህ አይነት ስህተት ውስጥ ይገባሉ። በተመሳሳይ አሁንም በኢራን ጉዳይ በዓለም ያላችሁ ሀገራት ወይ ከኛ ጋር ትቆማላችሁ ወይ የኛ ባላንጣ ናችሁ የሚል ሎጂካሊ ስታየው የማይሰራ ነው። ምክንያቱም ጸቡ ከአሜሪካና ከኢራን ጋር ከሆነ ከእስራኤልና ከኢራን ጋር ከሆነ ለምንድነው ቻይና የምትገደድበት? ለምንድነው ራሽያ የምትገደድበት? እንዲህ አይነት ጉዳዮች ሁለት ብቻ ወይ አሜሪካን መደገፍ ወይ አሜሪካን መቃወም ብቻ ሳይሆን ሶስተኛ አማራጭ አለ። የራሳችሁን ባላንጣነት ራሳችሁ ጨርሱ። ሁለቱ ሀገራት ያላቸውን አለመግባባት ራሳችሁ ጨርሱ። እኛ ሌላ የኢኮኖሚክ ጉዳይ አለን ብለው እነ ቻይና ሌሎች ሀገራትም እንደዚህ እያሳዩ ነው። እና ኢራን ላይ አሁን እያየን ያለ ነው የአሜሪካ በቃ ኢኮኖሚካሊ አይሶሌት አድርገን እናንበረክካታለን ብለዋል ኢራንን። ግን እነሱ ለብዙ አስርት ዓመታት በሳንክሽን ውስጥ የመኖር አዳፕቴሽን እንደዚህ አይነት ኢሚዩኒቲ ዴቨሎፕ እያደረጉ መጥተዋል። እና የኢራን የውጭ ጉዳይ ኃላፊዎችም ዝርዝሩን ባላዩም ለሁለት ዓመት የሚሆን የኢኮኖሚክ ሳንክሽን ውስጥ እንዴት እንደምንቆይ ፕላን አድርገናል። በዚህም አሜሪካን ይሸነፋሉ። ከዲፕሎማሲ ውጪ ተከባብሮ ከመስራት ውጪ በጦርነትም በኢኮኖሚክ ሳንክሽንም ኢራናውያንን አያንበረክኩንም
የሚል አቋም እያራመዱ ነው ኢራኖቹ። አዎ በኢኮኖሚ እኮ አገራት ማንበርከክ አንዳንድ ሀገራትን ልታንበረክካቸው ትችላለህ። ሀብት የሌላቸውን ነዳጅም የሌላቸው እንደዚሁም ደግሞ ወገንም የሌላቸው የባህር ላይ መተላለፊያም ቁልፍ ቦታዎችን መቆጣጠር ያልቻሉ ሀገራትን እንትን ልትላቸው ትችላለህ ብታገላቸው። አሁን ቻይናም ዝም ብላ እንትንትና ኦኬ ስለዚህ ጥቅም ያን ያህል መስሎ ካልታያት ችግር የለውም ብላ ልትታጠፍ ትችላለች። እነ ራሽያም ቢሆኑ እንደዚህ አይነት ልምድ አላቸው ይታወቃል። የትኛውም ሀገር የሚያደርገው ነው። ይሄኛው ግን ለየት የሚያደርገው ብዙ ሀብት ያላት ሀገር ጋር አንደኛ ከዚህ በፊትም ባለውለታም ናቸው ባይዘው እንደነ ቻይና፣ ኢራን፣ ሩሲያ የመሳሰሉ ሀገራት ያላቸው ትስስር እንደ ባለውለታም የሚያስቆጥራቸው አይነት ነውና እሱ ብቻ አይደለም ከዚህ ከሆርሙዝ እየወጡ መሄድም ብቻ ሳይሆን በቃ ከሆርሙዝም ባሻገር ካስፒያን ሲ በሚባለው በእነ ራሽያ በኩል ሀብቷን ወደ አውሮፓ ልታስገባ የምትችልበትን እድልም መፍጠር ትችላለች ባይዞ ኢራን እና ብዙ ሀብት አላት የተፈጥሮ። አንደኛ ሆርሙዝ ብቻ አይደለም እንደምታውቀው ካስፒያንም አላት። ብዙ አይነት አካባቢዎችን መቆጣጠር የሚችል እድል ስላላት ከዛ አንጻር ትራምፕም ያሉት ላይ ሳካላችሁ ይችላል። እሱም ብቻ ሳይሆን ልክ 2023 አመን 3 ላይ የነበረው አይነት ዓለም አይደለም። አሁን ቢያንስ ቻይና የምትባል ሀገር በኢኮኖሚው ከባድ ፈተና ሆና የመጣች ከአሜሪካ ልታፈነግጥ የምትችል ሀገር አለች። እነ ሩሲያም ቢሆኑ በኢኮኖሚም ይሁን በተለይ በጦሩም እንደዚህ አይነት ጫና የሚፈጥሩ ናቸውና የዛሬ 20 አመት የነበረው አሰራር 21 22 አመት የነበረው አሰራር የዓለም ስርዓት ግንዛቤ አሁን ላይ የለምና ትራምፕ ያን የማድረግ ምድሉ የላቸውም። ቻይናም በከፍተኛ ቁጣ በውጭ ጉዳይ ሚኒስትሮቿ በኩል የምትሰጠው ሀሳብ ይሄን ነው የሚያሳየው። ምክንያቱም ይሄ የሉዓላዊነት ጉዳይ ነው። ቻይና ሁሉን ነገር አሁን ከሉዓላዊነት ነው። በእርግጥም ሉዓላዊነት ነው። አንተ ከሌላ ሀገር ጋር ለምን ዲፕሎማሲ ይኖርሃል ተብሎ ማዕቀብ የሚጣልብህ ከሆነ የሉዓላዊነት ጉዳይ ነው። ለሌላው ይሰራል። ለአፍሪካ ቀንዱ ለምኑ ሊሰራ ይችላል። አሜሪካ እነሱ ጋር ከሰራችሁ ያልቅላቸው ልትል ትችላለች። ቻይና ግን አይሰራም። በዛ ላይ ደግሞ የበሰበሰ ዝናብ አይፈራም። እንደነ ራሽያ ያሉ ሀገራት 28000 30000 ማዕቀብ የተጣለባቸው ሌላ ማዕቀብ ቢጣልባቸው ምንም ከዚህ በኋላ ከኢራን ጋር መስራታቸውን ወደ ኋላ አይሉም። አንደኛ ይሄ ብላክ ፍሊት የሚባለው አለ። ልክ የኔ ሀገር እንግዲህ መርከብ ማዕቀብ ከተጣለባት ችግር ካለ ያንተን ሀገር ትሰጠኛለህ፣ ሰንደቅ ዓላማ ይዛለሁ፣ ሬጂስትሬሽንም ወደዛው ሊዞር ይችላል። ከዛ ደግሞ ከጂፒኤስ ስርዓት ውጭ መሆን ያው የጨለማ ጉዞ አይነት ስሜት አለው። የተለያዩ መፍትሄዎች አሉ። ከዛ ባንተ ድንበር ውስጥ ገብታ እንድትወጣ ማድረግ፣ ከለላ መስጠት እንዲህ አይነት ነገሮች አሉና ሞር ሩሲያና ኢራን በዚህ የሚታወቁ ናቸው። እርስ በርስ የሚጠቃቀሙበት በዛ መንገድ ነውና ከዛ አንጻር ደግሞ ጉዳያቸውን አብረው እያዩት ሊሄዱ እንደሚችሉ ግልጽ ነው። ግን ሩሲያ ምንም አይነት ማዕቀብ ብጥልባት ከዚህ በኋላ ለምደዋለች። ፕሩፍድ ቡሌት ፕሩፍድ እንደሚባለው አይነት ነገር ነው። በቃ ማዕቀብ ፕሩፍድ ነች። እንደዛ ሆኗል። በዛ ላይ ቻይና ደግሞ በትክክል መገዳደር የምትችል ሀገርም ስለሆነች ትራምፕም ይሄ ሚድ ተርም ኤሌክሽን አለባቸው። ሺ ጂንፒንግም ኔክስት መንዝ ይሄዳሉ። ከዛም በኋላ የሆነ ብቻ ቀጠሮች አሏቸው። 2-3 ጊዜ ሊገናኙ ይችላሉ በዚህ አመት እንኳን እስከ ታህሳስ። እሱም ስላለ እንደው በቀላሉ ነገሮች ላይ ያሳካላቸው ይችላል። ግን የሆርሙዝ ፖለቲካ ደግሞ አሁን እስከዛሬ ጦርነት ነበረ የምናውቀው አይደለ? አሁን ደግሞ ኢኮኖሚያዊ ጦርነቱ እየጎላ መጥቷልና ትንሽ ውስብስብ ዓለምም ወይ ይለይላታል ወይ ደግሞ የምትለው አይነት ነው። ነዳጅ ባንድ ትሩ ሶሻል ሚዲያ ጽሁፍ ከፍና ዝቅ በሚልበት ዓለም ላይ አሁን እንደዚህ አይነት ጉዳዮች መፈጠራቸውም ሌላ አይነት ትንሽ ለዓለማችንም በጎ ያልሆኑ በተለይም እነዚህ ኤሌፋንትስ የሚባሉት የገቡበት ውጥረት ትንሽ ፈታኝ ሆኗልና አስቸጋሪ ነው። ምናልባት አጠር ያለ ሀሳብ ካለ እንደ መጨረሻ እንግዲህ ኢራኖቹ አሁን የመጨረሻ የሰርቫይቫል ፋይት ውስጥ መግባት አለባቸው። እንግዲህ በተደጋጋሚ የሀገራቸውን ብሔራዊ ጥቅም ለማስከበር ሲታገሉ ሰርግና ምላሽ ሆኖላቸው አይደለም። የኢኮኖሚ መስዋዕትነት፣ የህይወት መስዋዕትነት እየከፈሉ ነው በጽናት እስካሁን ያሉት። አው ሪሰንትሊ ስሰማ ከረንሲያቸው ራሱ በጣም እየተዳከመ መጥቶ ይሄን ሁሉ ጫና ተሸክመው ነው እየታገሉ ያሉት እና በዛ ላይ ደግሞ ሌላ ጫና እንትን ሲባል አንድን ሀገር ወደ ኮርነር አትውሰደው። አማራጭ ካጣ የማርያም መንገድ ካላበጀህለት ወደ አንተ የሚያደርገው ነገር አንኤክስፔክትድ ሊሆን ስለሚችል ጥሩ አይደለም። ኢራኖችም የመጨረሻ ፋይት ማድረጋቸው አይቀርም።
ከኢራን ጋር ደግሞ ያሉ አጋሮቹም የአሜሪካን አስተሳሰብ ገና ካሁኑ ዚያር ነው ባይንጌት አንድ ላይ ሆኖ እየተሰለፉ አይደለም እና በጣም እንዳልከው ሊለይለት የሚችል ወቅት እየመጣ ይመስለኛል። አዎ ይሄ ዴስፐሬት የመሆን ነገር ካለ ያገኘውን የምትመታው ያገኘውን የምትተኩሰው በዛ ላይ ሆርሙዝን ይዘ የተለያዩ አጋሮችንም አካተ ከባድ ነው የሚሆነው። ኤኒዌይ በጣም ውስብስብ ፖለቲካ ሊኖረው እንደሚችል ይገመታል። በዚሁ በአፍሪካ ቀንድ ጉዳያችን በህዳሴው ግድብና በሚነሱ ዙሪያዎች ከቀይ ባህር ፖለቲካ አንጻርም ቀዳሚ ልንመለስበት እንችላለን አዳዲስ ነገር ሊኖር ስለሚችል። ከዛ ውጭ እንግዲህ የዓለም ፖለቲካ የሩሲያና የእንግሊዝም ጉዳይ ነበረ። በቀጣይ በስፋት እንመለከተዋለን። የዛሬውን ግን እናጠናቀ። እሺ ውድ ተመልካቾቻችን ስትከታተሉት የነበረው የኢቢሲ ዓለም አቀፍ ነው የተለያዩ ጉዳዮችን አንስተናል። በተለይም የአፍሪካ ቀንድ ፖለቲካን ከግብጽና ከኢትዮጵያ አንጻር እንደዚሁም ቀይ ባህር ላይ ምን አዲስ ነገር አለ የሚሉትን ሰፋ አድርገን ለማንሳት ሞክረናል። ከዛ ውጭም በመካከለኛው ምስራቅ ፖለቲካ ሆርሙዝ ላይ ምን አዲስ ነገር አለ፣ የቻይናና የአሜሪካ ፍጥጫ ከዚሁ ከንግድ ጦርነትና ከመሰል ጉዳዮች ጋር በሆርሙዝ ፖለቲካ ላይ ምንድነው የሚለውን የሶሪያ ፖለቲካንም ለማንሳት ሞክረናል። እንደተለመደው ዛሬም ትእዛዙ መሐመድና ቢኒያም ካሴ አብረናችሁ ቆይታ አድርገናል። መልካም ጊዜ ይሁንላችሁ።